ገድለ ዮሐንስ ላይ የተላለፈ ሶስቱ መግለጫ ሲጣረስ ማለት ሲጋጭ እርስ በርስ ሳይስማማ ሲቀር ማን ነው ሰጪው? ቤተክርስቲያን ነው። ቅዱስ ሲኖዶስ ሊቃውንት ጉባኤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ፕሮግራም ማለት ነው። ምንጩ ማለት ነው። በቃ በነጋዴም በጴንጤም በምንም እያሳበባችሁ ብቻ አውጡና ጣሉልን ነው እነዚህን የስህተት ትምህርቶች፣ እነዚህን ጸረ ወንጌል። እሺ ሰላም ብያለሁ ወገኖች፣ እንዴት ናችሁ? በመጀመሪያ ሁላችሁንም ወዲ ሀራስ፣ ሊሊ፣ ግርምሽ፣ ኤፍሬም ታች ያላችሁ የተወደዳችሁ ወገኖች ሁላችሁንም ሰላም ብያለሁ። እንዴት ናችሁ? እንግዲህ ጌታ እየረዳን ነው። ጌታ ጸጋውን እያበዛልን ነው። ምክንያቱም ወንጌል ለመስበክ አሁን ከመቼውም ጊዜ በላይ ምቹ ጊዜ እየመጣ ነው። ሰዎች ጆሯቸውን እየሰጡን ነው፣ ልባቸውን እየከፈቱ ነው። ምክንያቱም ለብዙ ለረጅም ዘመናት ጥርጣሬ ፈጥርባቸው የነበረውን አንዳንዶችም ደግሞ ያለማወቅ በእርግጠኝነት ምስክርነት ይሰጡባቸው የነበሩ መጽሐፍቶች፣ ትምህርቶች አሁን ላይ መተማመኛ የማይሰጣቸው እንደሆነ፣ መጽሐፍ ቅዱሳዊ እንዳልሆነ፣ የሐዋርያት ትምህርት እንደሌለው፣ መጽሐፍቶቹን በራሳቸው ደግሞ እንኳን ከአንድ ቤተክርስቲያን ይቅርና በግለሰብ ደረጃ እንኳ እንዲህ አይነት ስህተት ሊገኝበት የማይገባ ነገሮች እየተገኘ አሁን ደግሞ ወደ ማለቂያው ላይ እንግዲህ ቤተክርስቲያኒቷ በራሷ እርምጃ እየወሰደችበት ያለ ጊዜ ነው። በጣም ያስደስታል። ለረጅም ጊዜ ቤተክርስቲያን ውስጥ ያሉ መጽሐፍቶችን አንስተን ስንተች መጽሐፍ ቅዱስ አይደሉም፣ ትክክል አይደሉም፣ አንዳንዶቹ መጽሐፍ ቅዱስንም የራሱን የጌታን ማንነትም ሉዓላዊነቱንም የሚዳፈሩ የሚጋፉ የሚሳደቡ በክርስትናን ራሱ አይነት መልክ የሌላቸው መጽሐፍቶችን ተመልክተን ብዙ አስተያየት ሰጥተናል። እንደዚህ አይነት አስተያየት ስንሰጥ ማስተካከያ ከማድረግ ይልቅ አንዳንዶች ዳተኛ ሆነው ያው እንግዲህ ከአዳም ጀምሮ የመጣ ነገር ነው፣ ወደ ማሳበብ ሄደው ነበረ። አንዴ በነጋዴ ገባብን ሲሉ፣ አንዴ መናፍቆች ያስገቡብን ሲሉ፣ አንዳንድ ጊዜ ደግሞ ከየት እንደመጣ አይታወቅም እያሉ ምክንያት እየፈለጉ እያሳበቡ ነገሩን ወይም መጽሐፍቶችን ከማረም ይልቅ በሌሎች ጉዳዩን በማላከክ ለረጅም ጊዜ ቆይተዋል። እንግዲህ ታውቁታላችሁ። አሁን ላይ ግን ከነጋዴውም ከመናፍቁም ወይም ከሌላ ሰው ከማሳበብ ይልቅ በራሳቸው ቤተክርስቲያን ጸሐፊዎች የተጻፈ በመሆኑና ሊያሳብቡት የማይችሉበት ደረጃ ላይ በመድረሱ ይሄንን ወንጌል ነው ብሎ መሸከምና መቀጠል የሚያቀታቸው ደረጃ ላይ በመድረሱ አንዳንድ ነገሮችን ነቅሰው ማውጣት ሳይሆን እንዳለ ቆርጦ መጣል የተሻለ በመሆኑ ቆርጠው እየጣሉ ያለበት እያስወገዱ ያሉበት ሰዓት ነው። ይሄ በጣም የሚበረታታ ነው። ምክንያቱም ልትመርጡት አትችሉም። እንዲያውም አንዳንድ ኤርሚ በምሳሌ የሚናገረው አባባል አለ። እንዴት ነው ጠላ ውስጥ የሚገኙ አንዳንድ እንዴት ነው ተፍታችሁ ማትጨርሷቸው ምንድን ነው አብረው የሚገቡ እንትኖች አሉ አይደለ? እንደዚህ ጦፍ ብላችሁ ገብስ ነው ይባላል። ገፈት እንዴት ተፍታችሁ መጨረሱት አይደለም። እና አንዴ መድፋት ይሻላል። እና አሁን ወደ መድፋቱ የመጡ ይመስለኛል። በጣም ጥሩ ነው። ስለዚህ መግለጫዎችን ሰጥተዋል። አሁን ችግር የመጣው ምንድነው? መግለጫዎች ሲሰጡ አሁንም ትንሽ መሸፋፈን ነገር አለ። ጥሩ ነው የተደረገው እርምጃ መልካም ነው። ግን አንዳንድ ግለሰቦችን ለማስመለጥ ነገሩን ደግሞ እንደው አልሰሩም አላደረጉም እንዳይባል ያህል የግብር ይውጣ ነገር የማድረግ ነገሮችን እያየን ያለ ነው። ያ ትክክል አይደለም። ካደረጉ ካወገዙ በግልጽ መጽሐፉን በግልጽ ጠቅሰው ዓመተ ምሕረቱን ጠቅሰው የጸሐፊውን ወይም የግለሰቡን ስም ጠቅሰው እርምጃ መውሰድ ነበረባቸው። ለምን አላደረጉም? እኛ ብዙ ነገሮችን መገመትም እርግጠኛ ሆኖ መናገር የምንችልባቸው ነገሮች ተፈጥረዋል። እኔ በራሴ መገመት ከምችለው ልጀምር። በግልጽ እከሌ ነው ይህንን መጽሐፍ ያተመው፣ ስለዚህ እከሌን ጠርተን እናወግዘዋለን ማለት ያልቻሉበት ግን ዝም ብለው በገደምዳሜው የመጽሐፉን የጻፈውን ግለሰብ ተጠርቶ እንዲመከር ሁለተኛ እንዲህ አይነት እንዳይጽፍ ብለው ስሙ ያልጠቀሱበት ምክንያት ምንድን ነው የሚመስለኝ? ይሄ ግለሰብ የጻፈው የስህተት መጽሐፍ ይህን መጽሐፍ ብቻ አይመስለኝም። ይቅርታ እኔ ጋር ድምፅ አለ ከተሰማቸው አላውቅም። ገድለ ዮሐንስ መጥምቀ ብቻን ወይም ይሄን የተወገዘው መጽሐፍ ብቻ የጻፈ ሰው አይመስለኝም። ይሄ ሰውዬ ስሙ እንዳይጠቀስ የተፈለገው በእርግጠኝነት ሌሎችም እንደዚህ አይነት መሰል ስህተት ያለባቸው መጽሐፍትን ስለጻፈ ስሙን ላለመጥቀስ የፈለጉ ይመስላል። ምክንያቱም እዚህ ላይ እንዲህ አይነት
ሙሉ ለሙሉ የሚወገዝ የስህተት ትምህርትን የሚጽፍ ሰው ግለሰብ ከሆነ ስለዚህ እንትንም ላይ ጻፈው እሱ ስለሆነ ይመርመር እንትንም ይፈተሽ የሚል ደግሞ ጉምጉምታ ሊያስነሳ ይችላል፣ ጥያቄ ሊያስነሳ ይችላል። ስለዚህ በተቻለው መጠን በገደምዳሚው ዝም ብለው ደፈንፈን አድርገው ሌላኛው ኒቂያ ጉባኤ ከመድረሱ በፊት ባለፈው ቃል ገብታችሁ ነበር፣ ምን ነው ዓመት ሙሉ ምንም ሳትሰሩ ሌላ ዓመት ደረሰባችሁ እንዳይባሉ ዞር ዞር ሲሉ ያገኙትን የአንድ የግለሰብ መጽሐፍ አንስተው ግን በቤተክርስቲያኒቷ እውቀት ያለ መጽሐፍ አንስተው ለማውገዝ የተገደዱ ይመስላሉ። እንግዲህ ቃል እንደገቡት ከሆነ መጽሐፍቶቻቸው ጥራት እንደሚጎላቸው ፓትርያርኩም ተናግረዋል። የትኛው መጽሐፍ ነው ጥራት የጎደለው? ምንድን ነው? ለምን አትገላግሉንም? የወጡ ወንጌል አማኞች በየቀኑ መጽሐፍቶቻችንን እያሰጡብን ነው። ስለዚህ ለምን አትገላግሉንም? ይሄ እንደዚህ ነው፣ ይሄ እንደዚህ ነው ለምን አትሉም የሚለውን ጫና ለማለፍም ይመስላል። ኤኒዌይስ በዚህም በዛም እኔ እንዲያውም አሁን በቃ በነጋዴም በጴንጤም በምንም እያሳበባችሁ ብቻ አውጡና ጣሉልን ነው እነዚህን የስህተት ትምህርቶች፣ እነዚህን ጸረ ወንጌል መጽሐፍቶችን ብቻ አውጥታችሁ ጣሉልን። የእኛ ስም ራሱ ለምን ጎድፎ አይሆንም? ችግር የለም እኛ እንዳላረግነው ስለምናውቅ በእኛም አሳባችሁን በጴንጤም በነጋዴም አሳባችሁ አስወግዷቸውና ሰው ከስህተት ትምህርት ይራፍ። ችግር የለ። እኔ የእውነት የእኔ ግለሰቡ ስም ጠፍቶም ቢሆን ብቻ ሰው ከስህተት ትምህርት ይረፍስ ይበቃዋል። ይህን ያህል የተበዘበዘው ይህን ያህል ከዘላለም ሕይወት ርቆ የኖረው ወይም ከእግዚአብሔር ጸጋና ምሕረት ከእውነት ቃል ርቆ የኖረበት ዘመን ይበቃዋል። ስለዚህ ወደ ዛሬው ርዕስ ለመመለስ እንግዲህ 3 የሚጋጩ መግለጫዎች ሰምተናል። እኛ ብዙ ምኞታችንን ብንናገር፣ ብዙ ማስጠንቀቂያዎችን፣ ብዙ ማሳሰቢያዎችን፣ ብዙ እውነቶችን ብንገልጥም እንዳልሰማ ሆነው ለመኖር ፈልገው ነበር። ግን አሁን ተጽዕኖ በዝቶባቸዋል። እንዳልሰማ ሊሆኑ የማይችሉበት ከራሳቸው ምዕመናን ጀምሮ እስከ ሊቃውንታቸው ድረስ ጥያቄ እያስነሱ ያሉበት በመልእክቶቻቸው ሁሉ ስለ ማርያም ቤዛነት ከተነሳው እና ቤዛ መሆን አለመሆን ዙሪያ ከተነሳው ግርግር ጀምሮ አሁን ከታች እስከ ላይ ከኛም ሰፈር ከሚነሳው ጥያቄ የተነሳ ተጽዕኖ እንደበዛባቸው ያስታውቃል። ተጽዕኖ ወደ መግለጫ አምጥቷቸዋል፣ ወደ እርምጃ አምጥቷቸዋል። ጥሩ ነው፣ ይበረታታል። በደንብ ግን ግልጽ አይደለም፣ ቬግ ነው። ኦኬ፣ ዛሬ እንግዲህ መጣንበት ዋናው እና እኔ በጣም ያሳቀኝ አንዱ ከሚገጫጩ ሀሳቦች ውስጥ በኋላ በደንብ ገባበታለሁ። እንደ መግቢያ ግን ለመናገር እኚህ ምስጢር የሚባሉት የዜማው ሊቅ ደብረ ሊባኖስ የሚገኙት ሊቅ መጥተው በገድለ ዮሐንስ ላይ አስተያየታቸውን ጽፈው እንዲህ አይነት ስህተት አግኝቼበታለሁ፣ ስለዚህ ይሄ ገድል ተብሎ ሊጠራም አይችልም፣ ከጋዜጣም ያነሰ ነው ወይም ጋዜጣ ነው ብለው የተቹት እኚህ አባት ትንሽ ፍርደ ገምድል ናቸው። ለምንድን ነው? በመጀመሪያ እሳቸው ያሉበት ገዳም ውስጥ ያለው መጽሐፍ በራሱ ከራሳቸው መጽሐፍ ቢጀምሩ ጥሩ ነበር። እንግዲህ ከገድለ ተክለ ሃይማኖት ሳይጀምሩ ገድለ ዮሐንስ ላይ ምን እንዳንጠለጠላቸው አላውቅም። ይቅርታ ለአማርኜ ወይም ምን እዛ ላይ ወደዛ እንዳመጣቸው አላውቅም። እሳቸው የሰጡት ምክንያት አለ፣ ግን ተቀባይነትም የሚያገኝ አይመስለኝም። ስለዚህ እኔ ቢጀምሩ የሚሻለው ካሉበት ደብር፣ ካሉበት ገዳም፣ ካሉበት የገድለ ተክለ ሃይማኖት መጽሐፍ ቢጀምሩ ጥሩ ነበር። ሆኖም ግን ይሄን መጽሐፍ ለማጣጣል ይሄን መጽሐፍ እንዲወገድ ለማድረግ ከዘረዘሯቸው ነጥቦች ብንድነሳ ያስቀመጧቸው መጽሐፉን ለማግለያ ለማስወገጃ ያስቀመጧቸው ነጥቦች ከራሳቸው ደብር ገድለ ተክለ ሃይማኖት ወይም ከራሳቸው ገድል ከሚገኙ ብዙ መጽሐፍት ጀምሮ ኦልሞስት የመጽሐፍ ቅዱስ ላይ እስከ 3ኛ መቃብያን ላይ እስከሚገኝ ሐሳብ ድረስ ያለ መጽሐፍ ቅዱስን ራሱ የራሳቸው መጽሐፍ ቅዱስ ራሱ ሊያወግዝ የሚችል አመንኪዮ ወይም ምክንያት ጠቅሰዋል። በደንብ በኋላ ገባበታለሁ። እንግዲህ እሳቸው ከዚህ የተነሳ ገድሉ ይወገድ ብለው ያስቀመጡት አንዱ ነጥብ መጽሐፍ ቅዱሳቸውን ራሱ የሚያስወግዝ ነጥብ ነው። እንደዛማ ከሆነ ይሄ ሐሳብ ትክክል አይደለም የሚሉ ከሆነ ይሄ ሐሳብ የእናንተ ተጨማሪ መጽሐፍት ላይ የሚገኝ ሐሳብ ነው። እንደሱማ ከሆነ 3ኛ መቃብያን መወገድ አለበት የሚያስብል ጥያቄ ያስነሳል። እንደሱማ ከሆነ ገድለ እንትን መወገድ አለበት። እንደሱማ ከሆነ ድርሳነ እንትን መወገድ አለበት። ለዚህ ገድል የሰጡት የማፍረሻ የማስወገጃ ዝርዝር ሐሳቦች እኮ ሌሎች ገድሎች እንዲወገዱ ምክንያት የሚሆን ነው የሚያስብል እንግዲህ ጥያቄ ያስነሳል። ሌላው ጸሐፊውን የማድበስበስ ነገር ቅድም እንዳለ ተናግሬያለሁ። አሁን ብለው እንዳይገለጽ አድርገዋል። ስሙንም መጥቀስ አይፈልጉም። አንዱ በከላይ ያሳብባል፣ አንዱ ጸሐፊ የለም ይላል፣ አንዱ ምንጩ አይታወቅም ይላል። ብዙ ነገር ነው የምትሰሙት። ከ3 መግለጫ ውስጥ
ሶስት የተለያዩ ነገሮችን እየሰማን ነው። ዋናው ምንድነው? በምልአተ ጉባኤው የተወሰነው ነው። ምልአተ ጉባኤው ወይም ሲኖዶሱ ምንድን ነው ያለው የሚለው ነው። ቤተ ክህነቱ ምን አለ የሚለው ነው ቦታ የሚሰጠው ከምንም በላይ። ምክንያቱም ቤተ ክህነቱ ግለሰቡ እንደሚታወቁ ግለሰቡ ተጠርተው መገሰጽ እንዳለባቸው ተናግሯል። ስለዚህ አይታወቅም ማለት አይቻልም። ጸሐፊው አይታወቅም ብለው እየዋሹ ነበር። እኚህ እንግዲህ ለገድሉ መሰረዝ ምክንያት ናቸው የተባሉት ሰው ወይም ምክንያት አበርክተዋል የተባሉት ሰውዬ አላቅም እያሉ እያድበሰበሱ ነበር። ግን ቤተ ክህነቱ ደግሞ አውቃለሁ፣ ማንነታቸውንም አውቃለሁ፣ ተጠርተው ይጠይቁልኝ እያለ ነው ጸሐፊው እያለ ነው። እንዲያውም እንትኑ ላይ መግለጫው ላይ ከተመለከታችሁ እና በጣም እሳቸውም ብለዋል ዳጊ። እሳቸውም በደቂቃ 9 15 ላይ ያሉት እኚህ በፎቶ ላይ የሚታዩቱ የደብረ ሊባኖሱ የቅኔው ባለሙያ የተባሉት መጽሐፉን ያረሙት በደቂቃ አሁን በዚህኛው ቪዲዮ ላይ ማለት ነው 9:15 አይደል? 9 ከ9 ጀምሮ እስከ 15ኛው ሰከንድ ድረስ ባለው ላይ መጽሐፉን ያመጡት አባት አሉ ብለዋል እኮ ኤርሚዬ። እሱ ጋር ምን አለ? ቆይ ላቋርጥ። ያመጡት አባት አሉ እንጂ በደንብ ነው የሰማሁት። ምን አሉ መሰለህ? ስጠይቃቸው ከየት አመጡት ሲባሉ አልናገርም አሉ። እሳቸው አልናገርም አሉ ካሉ በኋላ ደቂቃ 10 ደግሞ እስከ 20 ሰከንድ ባለው ደግሞ የመጽሐፉ ምንጭ አይታወቅም፣ ግን ጋዜጣ ይታወቃል። ምንጩ መቼ እንደተጻፈ፣ ማን እንደጻፈው፣ በማን ስም እንደተጻፈ ይታወቃል የጋዜጣ። ይሄ እዚህ ግን የመጽሐፉ ምንጩ አይታወቅም አሉ። መጽሐፉን ግን ያመጡት አባት ደግሞ አሉ። ከዛ ደግሞ ከደቂቃ ይታወቃል። ኤርሚዬ እኮ ምንጩ ለመሰለ የሚታወቀው ጸሐፊው እኮ ምንጩ ማለት ጸሐፊው ነው አይደል? ኤርሚዬ ጸሐፊው ነው ምንጩ። ታዲያ ጸሐፊው ከሆነ ምንጩ አይታወቅም ለምን ይላሉ? አንድ ሁለተኛ፣ ለምን ሲኖዶሱ ምንጩን አውቀዋለሁ ጸሐፊውን አውቀዋለሁ ጠርቼ ገስጸዋለሁ ለምን አለ ሲኖዶሱ? ራይት ኤርሚዬ በደንብ እንሄድበታል። እንደው ከላይ አሁን እንደው ሀሳቡን ልንካው ብዬ ነው እንጂ ኤኒዌይስ አንተ በደንብ ትገባበታለህ። እኔም ስራ ላይ ስላለው ዋናው የመጨረሻ መናገር እንፈልገውና እነዚህን አሁን ያልከውን ደቂቃ ላይ ብዙ መናገር እንችላለን። ከፍተ ነው እኔ እናንተ ስለሰማ ነው ለሰው ምናልባት የምናወራው ላይገባቸው ይችላል። ለአንተ እድል ልስጥህና አንተ ሂድበት። እኔ ግን ትልቅ በጣም ልናገር የፈለግኩት እኛ ቤት ውስጥ ቅድም መቸለታ እንግዶች አስገብተን ስንናገር ኖ ይህ አይደለም የተወገዘው መጽሐፍ እንትን የሚባለው ነው በቃ ለመሸፋፈን ፈለጉ። አንደኛው ጭራሽ አልታተምም ይላል፣ አንዱ ህትመት ላይ አልገባም ይላል፣ አንዱ ተሰራጭቷል ይላል። ድብልቅልቅ ያለ ነገር ነው ያለው። ኦኬ የግለሰቦችን ወሬ በእርግጥ እዚህ ጋር አምጥተን እንትን አንድም እነዚህን የተቋማት የሚናገሩትን ወይም ደግሞ ሊቃውንት የሚናገሩትን ጉዳይ ነው ቦታ የምንሰጠው። ስህተት ካለም ይታረም የምንለው እንጂ ዝም ብሎ አንድ ቲክቶክ ላይ መጥቶ የተሳተፈ ሰው የተናገረው ነገር ቦታ ሰጥቼ በእርግጥ ላውራ አይገባም። ኦኬ ግን ለምንድን ነው የዩቲዩባቸው? ተመልከቱ፣ አሁኑን እያወራው ገብታችሁ ሳያጠፉት ተመልከቱ። በእርግጥ ቪዲዮም አድርጌዋለሁ፣ ፒክቸሩን ሴቭ አድርጌዋለሁ። ግቡና ተመልከቱ። ምን ሲሉን ነበረ? ኤርሚያስ እጁ ላይ ያለው መጽሐፍ አሁን እያሳየ ያለው መጽሐፍ ተወገዘ እያለ የሚያሳየው መጽሐፍ አይደለም የተወገዘው የምትል ደግሞ ፖለቲካ ሰሞኑ መስራት ጀመሩ። ግን ተመልከቱ፣ የራሷ የቤተ ክርስቲያኒቷ ኦፊሻል ኢኦቲሲ ስፔስ አድርጋችሁ ቲቪ ብላችሁ ዩቲዩብ ላይ ስትገቡ ተምብኔሉ ላይ ተምብኔል ማለት ከቨር ፒክቸር ነው የሚባለው ወይም ፊት ለፊት የምታዩት ስዕል ላይ የኤርሚያስ እጅ ላይ የሚገኘውን መጽሐፍ ተጠቅሟል። ይሄው ፎቶ ላይ እንደሚታየው ይሄው ለካ እዚህ ጋር ተቀምጧል። ፎቶ ላይ ይሄው ይሄ ቀጥታ ከራሳቸው ዩቲዩብ ላይ የወረደ ነው። ተመልከቱት። እንግዲህ ምን መጽሐፍ ነው በቀስት እያሳዩ ነው ያሉት። እቺ ከነቀስቷ ራሳቸው ናቸው የሰሩት። እኛ ምንም ቀስት ምናምን አልጨማመርንም። ከነቀስቷ ኤርሚያስ እጅ ላይ ያለችውን መጽሐፍ ነው ያሳዩት። ግን ምን ሲሉን ነበረ? ኖ ኤርሚያስ እጅ ላይ ያለው መጽሐፍ አይደለም የተወገዘው ሲሉ ነበር። አሁን ደግሞ መለስ ብለው ደግሞ አንድ መጽሐፍ የጎደለው ለ700 ይሉናል፣ 699 ይሉናል። ምንድነው የምታጭበረብሩት? ይሄው እኮ የራሳችሁ ተምብኔል ላይ አስቀምጣችሁት እኮ ኤርሚያስ እጅ ላይ ያለው መጽሐፍ የቤተ ክርስቲያኑ ኦፊሻል ቲቪ ላይ ዩቲዩብ ቻናል ላይ ለምን ተቀመጠ? ስለዚህ እኛ ለምናወራው ነገር ቤተ ክርስቲያኒቷን የራሷን ኦፊሻል ዌብሳይት ወይም ዩቲዩብ መረጃ አድርገን ማቅረብ እንችላለን። የተምታታ መዓት ነገር አለ። መግለጫው፣ ንግግራቸው፣ ዩቲዩባቸው ኤቭሪቲንግ እና ካለፈው ኤርሚ እንደመጣ ነው ከሆነ እንግዲህ ነገሮች በጠቅላላ ከቀን ቀን አንተ ለምታወራቸው ለምትናገራቸው ነገሮች ራሳቸው ምስክር እየሆኑ የመጡበት ነገር ነው። እንግዲህ እሺ ወደኋላ ታሪክ መመለስ አልፈልግም፣ ግን ያው ያውቁታል። ሰሞኑን ዩቲዩብ ላይ የነበራችሁ ሰዎች በኤርሚያስ ላይ የተነሱ ወሬዎች በጠቅላላ ወሬውን ባነሱ ሰዎች በገዛ እጃቸው ነው መረጃው የሚመጣው። ኤርሚያስ አንተ እንዴት ተባለብህ ነገር ለካ ጠላቶች ራሳቸው የሐሳብ ጠላቶች ራሳቸው መረጃ ይዘው መጡ። ይሄው አሁን ደግሞ የቤተ ክርስቲያኒቷ ዩቲዩብ ለኤርሚያስ መመስከር ጀምሯል። ኤርሚያስ እጅ ላይ ያለውን መጽሐፍ ፒክቸር በመጠቀም ነው ተምብኔሉ ላይ የሰሩት።
ምን ይውጣችኋል አሁን እኮ። ስለዚህ ምን ሆነ ማለት ነው? ሐሰት ፈረሰ ማለት ነው። ገድል አይደለም ስህተት ነው የታረመው ስትሉ የነበሩት እንስማ። ሲኖዶሱ ቪዲዮ ተከፍቶ ገድል ተወገዛሉ ወይ ስህተት ተለቀማሉ? አይደለም። ይሄው ከስል ርዕሱን ስትመለከቱ የተወገዘው ገድል ወይ ስህተቱ ይላል። ምንም ስህተት አይደለም የተወገዘው፣ ሙሉ ገድሉ ነው ያወገዘች ቤተክርስቲያኒቷ። እስኪ መረጃ አምጣ፣ ሄዳችሁ መስማት ነው። ይሄው እኔ ቲክቶክ ላይም ተቀምጦላችኋል፣ ሙሉ ገድሉን ያወገዙላችሁ። አይ ኤርሚያስ እጅ ላይ አይደለም የምትሉ ደግሞ ይሄው ተንበሌሉ ራሳቸው ሳይጠየቁ ቀስት አድርገው አስቀምጠውታል። ኤኒዌይስ ኤርሚ ይቀጥል። እናመሰግናለን። ተጨማሪ ብዙ ውሸቶችን እያጋለጠን ሰውን ብቻ በእኛም ማሳባችሁን ብቻ ሰውን ከዚህ ሐሰት ትምህርት ገላግሉት፣ ወደ መጽሐፍ ቅዱስ እንዲመለስ በቃ ተስፋ እንዲቆርጥባቸው በእነዚህ ውሸቶች። ሰላም ብያለሁ። ቆይ ተረጋጋ ወንድማችን፣ እንደዛማ የለም ሚዩት አድርጎ ብቻ በዚህም በዛም ኤርሚዬ በእኛም እያሰበባችሁ ግን አስወግዷቸውና ሰው ከስተት ትምህርት ይትረፍልን። መጽሐፍ ቅዱስን ንጹሑን የጌታን ወንጌል የጌታን ትምህርት የሐዋርያትን ትምህርት ይማር ያንብብ ያጥናበት። አመሰግናለሁ ኤርሚዬ ቀጥል። እሺ ዳግሻዬ ተባረክ ወንድሜ። ቆይ እንሰጥሃለን፣ ቴልጌል ሚዩት አድርገው እንሰጥሃለን። ብራዘር እንግዳ ሆነ ገስት ስለላክ አስገብቻለሁ። እንሰጥሃለን ወንድሜ። ኦኬ እንግዲህ 3 ቪዲዮዎችን ነው የምናየው። ምክንያቱም 3ቱ መግለጫዎች እርስ በርሳቸው ሲጣረሱ ብሎ የሚል አርዕስት ሰጥተናል። እንደዚህ እንደምታዩት ማለት ነው። በገድለ ዮሐንስ ላይ የተላለፈ 3ቱ መግለጫ ሲጣረስ ማለት ሲጋጭ፣ እርስ በርስ ሳይስማማ ሲቀር ማን ነው ሰጪው? የሆነ ግለሰብና የሆኑ ሰዎች ቤተክርስቲያኒቱ ወይስ አጠቃላይ ቤተክርስቲያኒቱን የሚወክሉ ናቸው ተብሎ ሲባል ምንጫቸው 3ቱም ቤተክርስቲያን ነው። ቅዱስ ሲኖዶስ፣ ሊቃውንት ጉባኤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ፕሮግራም ማለት ነው ምንጩ ማለት ነው። በዚህ መጽሐፍት ላይ ጴንጤዎቹ ምን አሉ? ካቶሊክ ምን አይነት ሀሳብ ሰጠች? ኦርቶዶክስስ ምን አለች? አይደለም 3ቱንም እንደዚህ እናሰማለን ማለት ነው። ልብ በሉ። ከዚህ በኋላ ላይ በደንብ እንግዳን ከሰጠው በኋላ አሁን ዝም ብዬ በወፍ በረር ላሳያችሁ። በዚህ ቪዲዮ ላይ መርጌታው ይሄን መጽሐፍ አረሙ የተባሉት ይሄ መጽሐፍ ማለት ነው የተወገዘው መጽሐፍ ይሄ መጽሐፍ ነው። አይ ይሄ መጽሐፍ አይደለም ብለው ካሉ ለምን እዚህ ቴምብር ላይ እንደተቀመጠ በኋላ ይነግሩናል። ኦኬ ሌላ መጽሐፍ ነው ደግሞ ብለው ደግሞ አምጥተዋል። ገድለ ዮሐንስ መጥምቅ የተባለው ይሄኛው መጽሐፍ ካልሆነ የዛኛው መጽሐፍ ምንጩ አይታወቅም ብሎ ያለበት ላይ ልብ በሉ። 2 ጊዜ ነው የሰማሁትኝ ቪዲዮ ዳጊዬ ልኮልኝ 2 ጊዜ። አንደኛውን ደቂቃ ሳልሰማሁትኝ፣ በኋላ ላይ ግን ይሄ ነገር ደቂቃ መያዝ አለብናል። እኔና ዳግሻ ተዳውለን እሱ ስራ ላይ ስለነበር አንተ ደቂቃ እያስክ ስማ አለኝ። ደቂቃ እያስኩ ሰማሁ። ስለዚህ ከ40 ሰከንድ ከደቂቃ ማለት ከ40ኛው ሰከንድ ላይ ነው ይሄ 40 ብያልኩት ሰከንዱ ላይ ነው። ከዛ ጀምሮ ደቂቃ 1 ላይ ደቂቃ 2 ከ30 እስከ 3:14 ድረስ እዚህ ጋር ይወጥ። እንግዲህ በእነዚህ ሁሉ ደቂቃው ራሱ መጽሐፉን አረሙት የተባሉት አባት ቴሌቪዥኑ ላይ ቀርበው ያወሩት አባት እርስ በርስ የራሳቸው ቃል እርስ በርስ እንዴት እንደሚጋጭ የራሳቸው ቃል እርስ በርስ እንዴት እንደሚጋጭ ከዛስ ከመግለጫው ጋር እንዴት እንደሚጋጭ ከዛስ ከብፁዕ አቡነ ዲዮስቆሪዎስ ንግግር ጋር እንዴት እንደሚጋጭ 3ቱ መጣረሳቸውን ማሳየት አለብን እና በዚህ ክፍል ላይ በኋላ እናሳያለን። ለምሳሌ እኔ ላይ ያለውን ብትከፍተው ይሻላል ቪዲዮ። ይሄኛው በጣም እንትን ነው ረዘም ያለ ሌሎች የተወገዙ ሀሳቦችን ያወራል ማለት ሌላ ሀሳብ ያወራል። እዛቻቸው ላይ ብቻ አድርጌ ወደ አንተ ቪዲዮ ላይ እመጣለሁ። ትችላለህ እንዳይረዝም ብዬ ነው። ቀጥል። አይረዝም ሙሉን አላሰማም። እዛ መጽሐፉ ላይ ብቻ የተወራው ነው የማወራው። በዚህ ክፍል ላይ ወንድሞች እናቶች የሰማይ የምድር ጌታ ማለት ነው። ልብ በሉ የደቂቃ በየሰከንድ ነው ያስኩትኝ። ከፍተን እናሰማችኋለን እርስ በርስ እንዴት እንደሚጣላ እንደዚህ ይዤዋለሁ ማለት ነው። 38 ደቂቃ አለ። በ38 ደቂቃ ውስጥ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 ቦታ ላይ መጽሐፉን አረሙት የተባሉት አባት እራሳቸው የሚታረሙ ሆነው ተገኝተዋል። ይህን አይነት ድብልቅልቁ የወጣ ማለት ነው። ለምሳሌ ቅድም በኋላ ላይ በደንብ እንመጣለን። ለምሳሌ መጽሐፉ በገበያ ላይ አልዋለም አሉ። ደቂቃ 3 እስከ 30 ማለት ነው። ደቂቃ 6 ከ30
ደቂቃ 30 ማለት ነው። ደቂቃ 6 ከ30 ሰከንድ እስከ ደቂቃ 6 እስከ 55 ድረስ ባለው ማለት ነው። 53 ብዬ እዚህ ጋር ጽፌዋለሁ። በገበያ ያለው አላለም አሉ። እዚህ ጋር በገበያ ያለው አላለም ካሉ በኋላ መጽሐፉ እንደገና ደግሞ እዚሁ በደቂቃ 7 8ኛው ሰከንድ ጀምሮ እስከ ደቂቃ 7 45ኛው ሰከንድ ድረስ ተበትኖ ነበር አሉ መጽሐፉ። የት? በሰሜኑ የሀገራችን ክፍል። ኦኬ። በገበያ ያለው አላለም ካሉ በኋላ በስጦታ መልክ ግን ተበትኗል አሉ። አንዳንዱ በሽያጭ ምናምን ነገር ነው፣ አንዳንዱ ግን በስጦታ ነው ብላ ያሉት አሉ ማለት ነው። ከዛ መጽሐፉ ደግሞ ደቂቃ 9 እስከ 10ኛው ሰከንድ ድረስ ባለው ላይ 10ኛው ሰከንድ ላይ ምን አሉ? ከዛ ክፍል ጀምሮ መጽሐፉን ያመጡት አባት አሉ ካሉ በኋላ ደቂቃ 10 ከ20ኛው ሰከንድ ላይ የመጽሐፉ ምንጭ አይታወቅም አሉ። እንዴ አባት ያመጡት አባት አለ ብለው? አዎ ያመጡት አባት አለ፣ ያራቡትም አባት አሉ አሉ። እዚህ ጋር በደቂቃ 11 ከ40 ላይ ማለት ነው። መጽሐፉን አራብተውታል ማለት ተሰራጭቷል ማለት ነው። ከዛስ የመጽሐፉ ምንጭ ደግሞ አይታወቅም አሉ። አሁን እንዴት አይነት እኮ መግለጫ እንደሆነ። አንዴ መጽሐፉ ማን እንደጻፈው አይታወቅም ይላሉ፣ አንዴ ገድል ነው ይሉታል፣ አንዴ ጋዜጣ ነው ይላሉ። ቃል በቃ እዚህ ጋር ወገዝ ይላሉ። አዎ መጽሐፉ ምንጩ አይታወቅም ካሉ በኋላ ልክ ጋዜጣ ምንጩ ግን ይታወቃል አሉ። እዚህኛው ደቂቃ ላይ ምንጩ ይታወቃል። የጋዜጣ መቼ እንደተጻፈ በማን እንደተጻፈ የጋዜጣውም ስም ይታወቃል። መጽሐፉ ምንጩ አይታወቅም አሉ። እንዴ አንዴ ደግሞ ያመጡት አባት አሉ። መጽሐፉ ገድለ ዮሐንስ መጥምቅ ተብሎ ይባላል አሉ። ከዛ ደግሞ ለስርጭት አልዋለም ይላሉ። ገና አልታተመም፣ ለህትመት አልዋለም። አይ የለም በሰሜኑ የሀገራችን ክፍል ደግሞ ተሰራጭቷል ይላል። እንዲህ አይነቱን ነገር በኋላ ላይ እያንዳንዱን እዚህ ውስጥ የተጻፈውን አስነባችኋለሁ። በየደቂቃ ስሟቸው። የመጀመሪያው መግለጫ የመጀመሪያው መግለጫ ተደርጓል። ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይህ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እነዚህ መጽሐፍትን የማጣራት እሳቸው እንደዚህ አሉ። ይሄ የቤተክርስቲያኒቱ መግለጫ ነው። ልብ በሉ፣ የአንድ ግለሰብ መግለጫ አይደለም። ብፁዕ አቡነ ዲዮስቆሮስ ምን አሉ? ባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ
ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው። ልብ በሉ። አሁን ደግሞ በሊቃውንት ጉባኤ ተመርምሮ ለስንት ለ1 ዓመት ያህል ተመርምሯል መጽሐፉ። ለ1 ዓመት ያህል ወንድሞቼ እናቶቼ ከ2012 እስከ 2013 ያው እዚህ ጋር ደቂቃ ስንት ላይ ነው እንትንዳል? ኦኬ ደቂቃ 15 ጀምሮ ከደቂቃ 15 ከ30 ሰከንድ ገድሉን ማረም የተጀመረው በ2012 ነው። ማነው አራሚው? በሊቃውንት ጉባኤ ሁሉ ታይቷል። እኚህ አባት ካመጡት በኋላ በሊቃውንት ጉባኤ ለስንት 1 ዓመት ይኸውልህ፣ 1 ዓመት ቃል በቃል የተናገሩት እየተነበበ እየተመሰጠረ ቆይቷል አሉ። እየተነበበ እየተመሰጠረ የሊቃውንት ጉባኤ ኦኬ። መጽሐፉ እሳቸው ብፁዕነታቸው ተሰራይቷል አሉ። ዋናው ነባሩን እንጂ ነባሩን ሳይነካ ይሄኛው ተሰራይቷል እና ህዝብ ይንጠንቀቅ እያሉ እየተናገሩ ነው። በዛኛውም ላይ ገድለ ዮሐንስ መጥምቅ ነው የተወገዘው አሉ። ደቂቃ 6 ላይ ምን ይላል? ደቂቃ 6 ላይ ምን ይላል? ቆይ ጋዳግዬ ላከልኝ ላይ ደቂቃ 6 ዮሐንስ ብሎ ስሙን ይጠራል። ዮሐንስ ነው ስሙን ከታች የሚጠራው ሄና ብሎ ነው የሚጠራው። ከታች ስሙን እየቀያየረ ይመጣና ደግሞ ዮሐንስ ይላል። ደግሞ ይወለልከና ሄና አይና እንደገና ደግሞ ማሪ ይለዋል። ደግሞ ይህና እለፍ ብሎ ደግሞ ዮሐንስ ይለዋል። ደግሞ ሌላ አባት ይጠራና እንደገና ደግሞ ዘካርያስ ይላል። ደግሞ ማምታቻ ነው አጻጻፉ። ስንመለከተው ቤተክርስቲያንን ለማፍረስ ትምህርት ሃይማኖትን ለመገርሰስ በቋንቋ ውስጥ ተጠቅመው በዚሁ ተማሪ በመምሰል መነኩሴ በመምሰል ይጻፉት። የምን በመምሰል መነኩሴ ናቸው? የምን በመምሰል የቤተክርስቲያኒቱ መነኩሴ ናቸው። ይህን መጽሐፍ የጻፉት የቤተክርስቲያን መነኩሴ ናቸው። ቅዱስ ሲኖዶስ ጠርቶ እኮ የሚያወግዝበት ሁለተኛ እንዳይለመደዎት ብሎ የሚልበት የጴንጤ ፓስተር አይደለም የጻፈው፣ የእስላም ሼክ አይደለም የጻፈው፣ የቤተክርስቲያኒቱ አገልጋዮች ናቸው። በማንም ላይ አታሳብቡም። ስሙት ከዚህ በኋላ ምን እንደሚናገሩ። እንግዲህ መጽሐፉ ምን ያህል ውስጡ የያዛቸውን ነገር ገልጸውልናል። መጽሐፉ የት ነው ያገኙት? በገበያ ላይ የሚሸጥ መጽሐፍ ነው ወይ? ምክንያቱም የመጥምቀ መለኮት ቅዱስ ዮሐንስ ገድል ስንል ብዙ አይነቶች አሉ። በተለይ ልብ በሉ፣ የት ነው ያገኙት መጽሐፉን እያሉ ምናልባት ምዕመናን እንዳይደናገሩ እሱን ለመግለጽ ያክል ነው። አዎ የሚወጣው ለዚሁ ነው እና ይህ መጽሐፉ በገበያ ላይ አልዋለም። ላገኘው የቻልኩት እኔ ለመጀመሪያ ጊዜ ወደኛ ወደ ቅዱሱ ገዳማችን መጥቶ ያው እንግዲህ ደብረ ሊባኖስ ታላቅ ቦታ ነው። የስራ ዘርፋችን ይለያያል። በዚህ አቅጣጫ የግል ስራቸው ዘርፋቸው በዛ የሆነ አባት ነበሩ እና በሳቸው አማካኝነት ወጣና መጽሐፉ በገበያ ላይ አልዋለም። ለምን ተብሎ ሲባል አልታተመም። ቅዱስ ሲኖዶሱ አልፈቀደም ብሎ ያለውን ቦታ አሳያቸዋለሁ። አልታተመም፣ ገበያ ላይ አልዋለም ካሉ በኋላ በደቂቃ 7 እስከ 8 በተለይ ከደቂቃ 7 እዚህ ጀምሮ ላይ ያሁን የሚናገሩትን ስሙት። 2 ደቂቃ ብቻ እንሰማለን። አልታተመም ካሉ በኋላ እንደገና ደግሞ በሰሜኑ የሀገራችን ክፍል ተሰራይቷል ይላሉ። ሲነበብ ምሁራኑ ተቃወሙ፣ ሊቃውንቱ ተቃወሙ። ሲቃወሙ ለእግዚአብሔር የሚሳነው ነገር የለም ነገር ግማሹ ተከፈለ። ከዚህ አንጻር በዚህ እንዲህ እያለ ቆየ። ከዚያ ወደ እኔ ጋር ሊመጣ የቻለው እንዲህ እያለ ቆይቷል። ብዙ ጊዜ ከቆየ በኋላ ግን ችግር ሲያስቸግራቸው እየተበጣበጡ ሊቃውንቱ እያሉ ሲያስቸግሩ ገዳሙ ምን አደረገ? ወጣ ቤትም እንዳይገባ ወደ ቤተ ምርፋቅ ይባላል አባቶቻችን የሚጸልዩበት እና የሚኖሩበት እዛ ወሰዱና እዛ ተሸሽጎ ተቀመጠ። መጽሐፉ እዛ ተሸሽጎ ተቀምጦ እያለ አልታተመም እኮ ብለውን ነበረ። መርጌታ አልታተመም ብለው በቤተ ምርፋቅ ደግሞ ተቀመጠ። የጸሎት ቦታ ገዳማውያኑ የሚቀመጡበት ቦታ ብለው ደግሞ አሉ።
ይታያችሁ። አሁንም ስሙ። እኔ እንግዲህ አባት አሁን ያልኳችሁ ያው በበጎ አድራጎት አንጽፎ አስወጥነው ተነሯል። እኚህ አባት ይታወቃሉ ማለት ነው። የመጽሐፉ ባለቤት እኚህ አባት በበጎ አድራጎት አጽፈው አስበትነውት ነበር አሉ። አንዴ አልታተመም፣ አንዴ ታትሞ በቤተ መፋቅ እንዲቀመጥ ሆኖ ነበር በደብረ ሊባኖስ ገዳም። እንደገና ደግሞ በስርጭት ላይ አልዋልም። አንዴ ደግሞ በሰሜኑ ሀገራችን ክፍል በበጎ አድራጎት በትነውት ነበር። እንዴት አይነት አማርኛ ነው ወንድሞች እናቶች? ስሙልኝ ብቻ። ተበትኖ ወደ ሌላ በሰሜኑ ሀገራችን ሄዶ በሰሜኑ ሀገራችን ወደ ባለው እንግዲህ በዚያ በሰሜኑ ሀገራችን በታላላቁ ገዳማት ከዚያ ጥያቄ መጣ። ይሄ መጽሐፍ ከመጣ ከየሳቸው ስም ይጠቀሳል። የጻፉት አባት አሉ። ወደ ሰሜኑ የሀገራችን ክፍል ወደ ትልልቅ አድባራትና ገዳማት ተበትኗል። በሽያጭ ነው በሽያጭ አይደለም፣ እሱ የኛ ቢዝነስ አይደለም። ብቻ መጽሐፉ ተሰራይቶ ተበትኗል። በገበያ ላይ አልዋለም ብለዋሉ እሳቸው ማለት ነው። ለህትመት አልቀረበም አሉ እሳቸው። ቅዱስ ሲኖዶስ ዲዮስቆሮስ፣ ብፁዕ አቡነ ዲዮስቆሮስ ተሰራይቶ በገድለ ዮሐንስ መጥምቅ ስም ተሰራይቶ ያለው የሊቃውንቱ ጉባኤስ ገድለ ዮሐንስ መጥምቅ ይባላል። እሳቸውስ ጋዜጣ ነው ይላሉ በኋላ ላይ ደግሞ ማለት ነው። አሁን እሳቸውን ከብፁዕ አቡነ ዲዮስቆሮስ እና የብፁዕ አቡነ ዲዮስቆሮስን ከሊቃውንቱ ጉባኤው መመሪያ ጋር ነው አሁን ለማስታረቅ እዚህ የተቀመጡ የሚታረቁ ከሆነ ማለት ነው። የተጣረሰ ንግግር። እሺ እንግዲህ አስቀምጬ ብዙ ማውራት አልፈልግም። ለሱ ልስጠውና ከዛ እኛ በደንብ እያንዳንዱ ቁጥር ይሄድበታለሁ። ወንድሞች እናቶች። እሺ ቴልጌል እንኳን ደህና መጣ። ሰላም ሰላም። ሰማሁኝ፣ ጆሮዬ ግን ትንሽ አመመኝ። ይቅርታ እንግዲህ መስማት ብዙ አይጠበቅብኝም ነበር። እንግዲህ መያዝ ነው። አልገባኝም። አሁን ሀሳባችሁ ምንድን ነው? ሳይገባ ነው ገዝተህ የላክልህ? አይ ማለት ይሄ የኛ የውስጥ ጉዳይ ነው። እናንተ ስለኛ ምን ተፈልጎ ነው? ይሄን ገድል አትቀበሉም እናንተ፣ ኦሪጂናሉንም አትቀበሉ፣ ይሄንንም አትቀበሉ። ምን የእናንተ የውስጥ ጉዳይ ማለት የቤተክርስቲያኒቱ የውስጥ ጉዳይ ማለት ነው? አዎ እናንተ ምን አታምኑም፣ አትቀበሉም። ይሄን ገድል ድርሳን ስለማትቀበሉ ምን አገናኘ? የኦርቶዶክስ እምነት ተከታይ የሆኑ ቤተሰቦች እንዳሉን ታውቃለህ? ለእነሱ አዝናችሁ ነው ታውቃለህ ወይ ነው ያልኩህ። እኔም ለምሳሌ ኦርቶዶክስ ነኝ፣ ስለዚህ ለእኔ ያዝናችሁ ነው። ለምሳሌ እኔ አንተን አላልኩም። እኛ ቤተሰብ እንዳለን ታውቃለህ ወይ ነው ያልኩህ። ማለት ምን አይነት ቤተሰብ? እናት፣ አባት፣ ወንድም፣ እህት፣ አክስት፣ አጎት እንደዛ አላውቅም። ይቅርታ አታውቅም አይደል? ከኮሲ ላይ የበቀልን መስሎህ ነው። እንግዳው እናሳውቅህ። እዚህ ያለን የወንጌል አማኞች በሙሉ በስጋ እናት አባት የወለዱን እናቶች፣ አባቶች፣ ወንድሞች፣ እህቶች፣ አክስቶች፣ አጎቶች፣ አያቶች፣ አንዳንዱም ቅድመ አያቱ ያልሞተበት አለ፣ ቤተሰብ አለ፣ የወጣንበት ብሔር አለ። ኦኬ። ስለዚህ የእናንተ የውስጥ ጉዳይ ቤተሰቦቻችንን አፍናችሁ በእንዲህ አይነት የስህተት መርዝ ስትገድሏቸው፣ ወደ ሲኦል ስትልኳቸው ዝም ብለን አናይም። አንተ በስጋ እዚህ ውስጥ የምትዛመደን ባትኖርም ባይኖርህም እንደ ኢትዮጵያዊ ወንድማችን ነህ ብለህ እውነቱን ከሐሰት ለይተን ልናሳውቅ ይገባል። አይ እናንተ እኛን አይመለከትም ብለህ ካልክ ስለ አንተ አይደለም። እኛ ቤተሰብ አለን፣ እናት አባት፣ ቅድም እንዳልኩ ቤተሰብ አለን። እናንተ በዚሁ የስህተት ትርክት አፍናችሁ ዘግታችሁ የያዛችሁት ትውልድ አለ። እውነትን አውቆ መዳን ስላለበት ለእነሱ ነው የምንናገረው ማለት ነው። ስለዚህ ከኦርቶዶክስ የተዛባ አስተምሮት በገድላት በድርሳናት ታውራችሁ ከተቀመጣችሁበት ቦታ ተነሱና ወደ ክርስቶስ ኢየሱስ ወንጌል ኑ ብለን ልንል ለእነሱ ነው ጥሪ የምናቀርበው። አንተን አይመለከትም ማለት ነው። እኛ ለቤተሰቦቻችን ነው ማለት ነው እንትን እያልን ያለ ነው። ህጉ ይፈቅዳል እንደዛ። በእኔ እናት ላይ አንተ ምን መብት አለ ብራዘርዬ? እናንተ ታዲያ የእኛን ተቋም እየተሳደብክ አስተምር የሚላል አቅሙ ይኖራል፣ ግን ህጉ እየተደማመጠን ብራዘርዬ፣ ችግር የለም። የኔን እናት አንተ በስተት መርዝ ስትገድላት ዝም ብያ ላይም። ኦኬ። አይ ስለ እናትህ አንተ ልትከራከር አትችልም ብለህ ካልክ
ሞግተኝ በፈለከው አደባባይ ላይ ህጉ ያዛል ወይ መንግስት አዞ ነው ወይስ መጽሐፍ ቅዱሱ በዛ አይነት የሚል የትኛው ህግ ነው ብለህ የምትለኝ? ለምሳሌ እናትህ እንደዚህ እንዳትጉ ለምሳሌ እኔ ሙስሊም እህት ትኖረኛል ያቺ እህት እዛ እንዳትገባ ያንተን አይመለከተኝም። ስለኔ እናት አድምጠኝ። እኔ ስለአንተ የእስላም እህት ይኑራ አይመለከተኝ። የኔ እናት የኦርቶዶክስ ክርስቲያን እምነት ተከታይ ነች። ስለዚህ እኔ እናቴን ስለዚህ እኛም መሳደብ ትክክል ነው። ታዲያ ስለምን ነው የምትመለስልህ? ሚዩት አድርጌሃለሁ። እንደማመጥ እኔ ሳወራ ደርባ አታውራ። ኦኬ። የኔ እናትና የኔን እናት መሰሎች አክስቶች፣ አጎቶች፣ ያጎት ልጆች ምናምን ነገር አለኝ፣ ዘር ትውልድ አለኝ። ሌላውን አይመለከትም ብለህ ብትለኝ ስለ እናቴና ስለ ወገኖቼ፣ ስለ ዘሮቼ፣ ስለወጣሁበት አካባቢ በስተት ትርክት የሐሰት መርዝ እየቀለባችኋቸው መንፈሳዊ መብል ማለት ነው። መንፈሳዊ መብል ይሄን ማለት ነው። የሐሰት መርዝ ያልኩት ይሄን ማለት የስተት ትምህርት ማለት ነው። እየቀለባችኋቸው ወደ ሲኦል ሲገቡ ዝም ብያ ላይ ኦኬ፣ ዝም ብያ ላይ በቃ በዛ ሞቲቭ ነው እኔ የማገለግለው። እዚህም ያለን ወንድሞች እናቶች በዛ ሞቲቭ ነው የምናገለግለው። እንደምታውቀው ሰው በእንጀራ ብቻ ሳይሆን ከእግዚአብሔርም አፍ ቃል በሚወጣ ይኖራል ተብሎ እናውራ። ስብከቱን ተወኝ፣ ተናገር። ኦኬ፣ ሚዩት አድርጊያለሁ። ስጨርስ ነው የምትከፍተው። እኔ እሰጥሃለሁ። ረጅም ደቂቃ አላወራም። ሰው በሶስት ኮምፖናት ውህደት የተፈጠረ ነው። ስጋ አለን፣ ነፍስ አለን፣ መንፈስ አለን። ስጋችንን በእንጀራና በዳቦ በውሃ በጠላ በምናምን ብላችሁ በምትሉት እናንተ የምትጠጡት ታቆየዋለህ ማለት ነው። በህይወት እንዲኖር ስጋ እንዲሰነብት እንዳይሞት ስጋ እንዳይሞት በመብልና በመጠጥ ይኖራል ማለት ነው። መንፈሳዊ ደግሞ ውስጣችን ደግሞ ነፍስና መንፈስ ይባላል። አየህ፣ እሱ ደግሞ ከእግዚአብሔር አፍ በሚወጣ ቃል ነው ብሎ ጌታችን በዘዳግም መጽሐፍ ምዕራፍ 8 ላይ በሙሴ የተናገረው፣ በማቴዎስ ወንጌል መጽሐፍ ምዕራፍ 4 ላይ ጌታችን በምድረ በዳ በነበረበት ፈተና ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ይላል። ስለዚህ መንፈሳዊ መብልም አለ ማለት ነው። ለነፍሳችንና ለመንፈሳችን መንፈሳዊ መብል አለ። ከዛ መንፈሳዊ መብል ውስጥ አንዱ የሰው ልጅ ሊያገኝ የሚገባው በሙሴ ሕግና በነቢያት በመዝሙራት በኋላም በወንጌልና በመልእክታት የተጻፈውን ንጹሕን የጠራውን የእግዚአብሔርን ቃል 66 እስትንፋሰ እግዚአብሔር ያለባቸውን መጽሐፍትን በመብላት መንፈሳዊ መብል በመብላት ሰው ከዘላለም ጥፋት ከዘላለም ፍርድ የሚድንበትን ንጹሕን መብል ያገኛል ማለት ነው። እንደነኛ አይነት ጽሑፎች የተመረዙ ትምህርቶች ናቸው። ስለዚህ አሁን ቤተሰቦቻችን እንደነኛ አይነት የተመረዙ ትምህርቶችን እየበሉ ነው። ስለዚህ አትብሉ የተመረዙ ናቸው ብለን ለብዙ ዘመን ስንጮህ ነበረ። አሁን ቤተክርስቲያኒቱ ደግሞ ልክም ነው እያለች ነው። ልክ ነው የተመረዘ ነው ይሄኛው ብላ አለየችልንም እንጂ ገድለ ዮሐንስ መጥምቀን አውግዘዋለች እኮ። አሁን እርስ በርስ ደግሞ ተጣረሰ ማለት ነው። ስለዚህ አያገባችሁም ብለን የምትለው ቤተሰብ ስላለን ያገባናል። ወንድሜ አሁን መቀጠል እንችላለን። መልካም። እሺ፣ እኔም አዳምጬሃለሁ፣ እንድታዳምጥ ይፈልጋለሁ። መጀመሪያ ለእናቴ ነው ያልከው። እናትህ እዚህ እየሰማች ከሆነ እሺ እቀበልሃለሁ። ግን አንተ አቅሙ ካለ መንፈስ ቅዱስ በእውነት አንተ ላይ ካለ ትክክል ጉዞ እየሄደች ካልሆነ መምከር እኮ ትችላለህ። ቤትህ እንደ አይደለም ማማዬ እንደዚህ ወደ እኔ ነይ ብለህ መውሰድ ትችላለህ። ማንም አይከለህ። ግን እዚህ አደባባይ ላይ ተቋም ባትነካ በዓይኔ ሌላ ውስጥ መግባት አልፈልግም። የኔን እናትና መሰሎች ስለሚያስቀጣ ብራዘር፣ የኔን እናትና ሌላ መሰል እናቶች ኢትዮጵያውያን እናቶች በየዋህነት የሚሄዱ እያሉ ለእኔ እናት መልእክቱን ሳስተላልፍ በጓሮ በስልክ ከማንሾካሾክ በአደባባይ ላይ እናገራለሁ። ምክንያቱም እንደኔ እናት የሆኑ በጣም ብዙ ኤርትራውያን ኢትዮጵያውያን እናቶች ስላሉ ይሄን ነገር ዓለም መስማት አለበት። ኦኬ፣ እናንተ መግለጫ ስትሰጡም ነው በሹክሹክታ ለምን አትሰጡም ነበር? ለምን አደባባይ ላይ ወጣችሁ ገድለ ዮሐንስ መጥምቅን አወገዝን አላችሁ? ቤተክርስቲያን ተቋም ለእናንተ አይደለም መግለጫ የሰጠነው ለእኛው ተከታይ አንተ ታፍታፊን ያትያዝን ስታዳምጠን የቆየሁትን የላውራ መጀመሪያ ትቀጥላለህ ከዛ እና እኔ የምልህ ሃይማኖት አንዱን ሃይማኖት ያው መንካት እንደሌለበት ነው ህጋችንም ሆነ እንደ ኢትዮጵያ። ግን አሁን እኛ እናንተ እንደዛ አጀንዳ አድርገን ብናደርግ ትክክል እንዳልሆነ ነው በእኔ እይታ። አንተም ተቋም እየተሳደብኩ የሆነ እያዋረድክ ነገር ያለ ነው መሰለኝ በእኔ እይታ። ግን ይሄ ትክክል አይሆንም። መስበክ ካለብህ በአንተ ትምህርት የበላይነት ወስደህ ማሳመን ትችላለህ እንጂ በእኛ አሁን ሁሉን ነገር መነሻ እኔ ነኝ የሚዩት ያደረኩህ። ስሜን ብሌም እያደረክ በሐሰት አትቀጥል። ምንድነው የተሳደብኩት? ተቋም እየተሳደብክ ብለህ ነው እየተናገርክ ያለው። አየህ፣ ዝም ብለህ አውቶማቲክ አይደለም ማውራት ያለብህ በመረጃ። ለምሳሌ እኔ አሁን መጽሐፍ እንደከፈትኩ አሁን ቪዲዮ ተናግሬ ከሆነ ለዚህ ደቂቃ ላይ እንደዚህ ብለህ ተብለሃል። መጽሐፍ ጽፌ ከሆነ በመጽሐፍ እዚህኛው ደግሞ ገጽ ላይ እንደዚህ ብለህ ደግሞ ተናግረሃል። ተቋምን እንዲህ ብለህ ሰድበሃል። ይኸው ጽሁፍህ
ተቋምን እንዲህ ብለህ ተናግረሃል። ይኸው ደቂቃው እንደዚህ ብለህ ቪዲዮ ፖዝ እያደረግ ማሳየት አለብህ ብራዘር። ካልሆነ እዛ ደቂቃውን ብቻ ስለተሰጠው ትር አድርገህ የምትሄደው እንዴ? እንደናንተ እንደውም እንደ ኢትዮጵያ ኦርቶዶክስ ታሪክሳን አገልጋዮች የእምነትን ተቋም ይሳደባል እንዴ? እንዴ እውነት እነጋገር ከተባለ ማለት ነው። ላሳየህ የአባቶችን የብፁዓን ሊቃነ ጳጳሳትን የስድብ መዓት ላሰማህ። ፕሮቴስታንት እኮ ማለት አራሙቻ ነው። ሐሜት ነው። እኔ አንዱ ጳጳስ እኮ አንተን ስለሰደበ ወይም አንዱ እንትን ያልደግፍም እኔ ራሱ ያን እየደገፉ ሳይሆን ተፋቅሮ ይኖራል። ተፋቅሮ የሚኖሩት ላይ ግን አንተ ጠባ እኛ እዛ ጋር ምንም ነገር ፖለቲካ አትስራ ብራዘር። ህዝባችን ተፋቅሮ ምናምን ነገር ተዋልዶም ተፋቅሮም ነው የሚኖረው። ስህተታችሁ ሲጋለጥ ፖለቲካ ውስጥ ሄደህ አትግባ ብራዘር። ከአንተ የበለጠ ላርግ ብዬ ካልኩኝ ፖለቲካውን ልዘውረው እችላለሁ። እንደዛ አይደለም ብራዘር። አንድ ጳጳስ አይደለም የተሳደበው። እምነት ተቋምን መሳደብ ብለው ከተባለ ከእናንተ መምህራንና ጳጳሳት የበለጠ የአፍ ማሟሻ የምታደርጉት የወንጌላውያን አማኝን አይደል እንዴ? ለብዙ ዘመን ጀምራችሁ በድመት ስጋ ነው የምታቆርቡት እኮ እያላችሁ እኮ በአደባባይ ላይ ነበር እኮ እንደጠገበ ነገር ሲያናፋ የነበረው መምህራኑ ሁሉ ማለት ነው። እኛ ለዛ መልስ አልሰጠንም። ስለ ሃይማኖታችን ምክንያት ነው እንደዛ ያሉን። አራሙቻ ነው ብለው አንድ ጳጳስ አይደለም። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ማርቆስ፣ እነ መጋቢ አዲስ በሙሉ እነ ዘበነ፣ እነ ምረታብ ስማቸውን የምጠራልህ ሁሉ በሙሉ ቪዲዮ ላሰማ እችላለሁ። ይዤዋለሁ። የፈለጋችሁት ቦታ ላይ ሂዱ፣ እከፍተዋለሁ እዛ ቦታ ላይ ማለት ነው። ኦኬ መሳደብ ከተባለ ማለት እኛን ያልተሳደብኩም መጽሐፍቶቻችሁ ትክክል አይደሉም ብለን ስንናገር ነበር። ኦኬ ዘመን መጣ። አሁን ቤተክርስቲያኒቱ ራሷ ማውገዝ ጀመረች። ማንን? ገድለ ዮሐንስ መጥምቅን። በመግለጫው ላይ ደግሞ 3 አይነት መግለጫ ተሰጠ። ብፁዕነታቸው ብፁዕ አቡነ ዲዮስቆሮስ ተናገሩ። በደሞ የሊቃውንት ጉባኤ ለስብሰባውን ላይ የነበሩትም ሰው ደግሞ ተናገሩ። አሁን ደግሞ መጽሐፉን አረሙ የተባሉት አባት ደግሞ መጣው። ይሄንን ሁሉ የሚጣረስ እርስ በርስ የሚላተም አንዱ ከአንዱ ጳጳሱ የተናገረው ከመርጌታው የማይስማማ ነገር ተናገሩ። ይሄን መናገር ሃይማኖትን መሳደብ ነው። ይሄን መናገር ሃይማኖትን ማጠልሸት ነው እኮ። የኛ ጉዳይ ነው። ታዲያ ተናገር። ይሄ የኛ ጉዳይ እርስ በርስ ነው። የእናንተ ጉዳይ ደግሞ ነገር የለም። አንድ ገር ለእናንተ አትቀበሉም። ስለ ገር ለአሁን ትንሽ አይከብድም? ውስጥ ገብታችሁ የሰው እንትን ውስጥ ገብቶ አሁን ስለዚህ አሁን ብትናገር አንተ አሁን ይሰረግላል ይሄ አይሰረግልም ብትል ማን ይቀበላል? አይሆንም ብዬ እኮ ነው። ተሆነ እኔ ደስ ይለኛል የሚያስገድ ከሆነ። ኦኬ ቴንክ ዩ። ገድሉ የእናንተ ነው ብራዘር፣ የእናንተ የቤተክርስቲያኒቱም ጉዳይ ነው። የቤተክርስቲያኒቱ ጉዳይ እኛንም በአንድም በተዘዋዋሪ መንገድ ይመለከተናል። እንዴት ይመለከታችኋል? እናንተ እምነታችሁ የወንጌል አማኝ ወይ ፕሮቴስታንት አይደላችሁ ብለህ ብትለን፣ አዎ ፕሮቴስታንት ወይ ደግሞ የወንጌል አማኞች ነን። ካቶሊክ ነች በእርግጥ ፕሮቴስታንት ያልችን፣ እኛ የወንጌል አማኞች ነን፣ ክርስቲያኖች ነን። ኦኬ እንዴት ይመለከታችኋል ታዲያ በእኛ መጽሐፍቶች በእኛ የውስጥ ጉዳይ ብለህ ካልክ፣ ቤተሰብ አለን እኮ ነው ብዬ የምልህ። ኦኬ ቤተሰብ አለን። እዚህ ያለ ትውልድ በሙሉ ከኮሲ ላይ የበቀለ የሆነ እንጉዳይ ነገር ወይ ደግሞ ደም አስተፊ የሚባል አይነት ነገር አለ ገጠር። እንደዛ አይነት አይደለም። ዘር አለን፣ ትውልድ አለን፣ ጎሳ አለን፣ ብሔር አለን፣ አገር አለን፣ ኢትዮጵያውያን ነን፣ ኤርትራውያን እዚህ የተሰበሰብነው። በአንድም በተዘዋዋሪ መንገድ የቤተክርስቲያኒቱ ጉዳይ ይመለከተናል። ለምን እንደሚመለከተን? መንፈሳዊ መብል ስለሆነ፣ መንፈሳዊ ትምህርት ስለሆነ። መንፈሳዊ ትምህርት ደግሞ ይሄ እዚህ ውስጥ የተጻፈው ነገር ቤተሰቦቻችን ዘመዶቻችንን ሁሉ አስሮ ጠፍንጎ የያዘ ወደ ክርስቶስ ኢየሱስ ማዳን እንዳይመጡ። አሁን ይህ ሰው የእግዚአብሔር ታላቅ ሰው ነው፣ ዮሐንስ መጥምቅ የተባለው ማለት ነው። ታላቅ ነብይ ነው፣ እናውቃለን። መጽሐፍ ቅዱስ ላይ ታሪኩን በሚገባ እናውቃለን። ኦኬ በዚህ ቅዱስ ነብይ ስም የተጻፈ መጽሐፍ አለ። የተጻፈው መጽሐፍ በተጻፈው መጽሐፍት ውስጥ የተጻፈ ራሳቸው አሁን እንኳን እንዳሉት ብዙ የቤተክርስቲያኒቱን ትምህርት ራሱ የሚያፋልስ ነው ብሎ አሉ። መጽሐፉን አውግዘውታል አደባባይ ላይ። ኦኬ ይህንን ነገር መናገር እናንተን አያገባችሁም ተብሎ አይባልም። የሚያገባን ልብ በል። እኔ አንደኛ ስለ እናቴ ብቻ አይደለም፣ ኦኬ ስለ ቤተሰቦቼ ብቻ አይደለም። እንደኔ እናትና እንደኔ ቤተሰብ ገና በክርስቶስ ኢየሱስ በማመን መዳንን ያላገኙ ወደ መጽሐፍ ቅዱስ እውነት ያልመጡ በእኒና መሰል በሆኑ መጽሐፍቶች ላይ ሕይወታቸውን አስረው መንፈሳዊ መብል ነው ብለው እየበሉ ጌታን ሳያውቁ ይሄ ነቢይ የሰበከውን ጌታ ሳያውቁ በስሙም በማመን የሚገኘውን የኃጢአትን ይቅርታ ሳያገኙ ወደ ገሃነመ እሳት እየወረዱ ሰዎች አሉ። እነዛ ሰዎች ደግሞ በተሳሳተ መጽሐፍት የህይወታቸው መመሪያ አድርገውት በእነዚህ መጽሐፍቶች ውስጥ የተጻፈውን እውነት ነው ብለው የተቀበሉትን ነገር ሲበሉ ኖረዋል። ስለዚህ አሁን መርዝ ነው እያልን ስንጮህ ነበረ። አሁንም ቤተክርስቲያኒቱ አዎ ስህተት ነው እያለች ነው። ስለዚህ ይህን መናገር ቤተክርስቲያኒቱን ማራከስ አይደለም። ኦኬ ሰማሁ ተናገር። ለማንኛውም ዙሮ አሁን እያልኩ ያለሁት
መጽሐፉ እኛን ይመለከታል። ገር እናንተ አትቀበሉም ወይ? ወንጌሉ ላይ ቢሆንም ወይም ይሄ ታተመ ይሄ እናንተ የለዛ እንኳን ብትከራከሩ ይሻላል ባይ ነኝ። ምክንያቱም ይሄ ውስጥ ጉዳይ ነው፣ ብዙ ታሪክ ስላለ። ምክንያቱም ገድል ብቻ አይደለም፣ ብዙ የሚፋለሱ ሊኖሩ ይችላሉ። ያንን እንትኑ ሊቃውንት ጉባኤና ሲኖዶሱ ይተዋወቃሉ። እነሱ ራሱን የቻለ አደረጃጀት ስላለው ግን አሁን ትችት ይመስላል። አሁን ስትናገር የሆነ ትችት ይመስላልና ጥሩ አይደለም ላንተ የሚል አንድ ጥያቄ ልጠይቅህ። እሺ ቴንክ ዩ። ገድለ ዮሐንስ መጥምቅን አንተ ትቀበለዋለህ? የተወገዘውን ነው ወይስ የትኛው ነው የተወገዘው? እኔ የተወገዘውን እስካሁን አላየሁም። እኔ ገበያ ላይ ምክንያቱም እኔ ብዙ አላየሁትም። ሰማሁ። ለምን አላሳዩንም የተወገዘውን መጽሐፍ? እንግዲህ ምናልባት ጊዜ ገና ሊሆን ይችላል፣ ሊያሳዩን ይችላል ወደፊት። እኔ ግን እስካሁን አላየሁም ምን እንደሚል። ይሄ መጽሐፍን አይተዋል? ያው ይሄ የኢኦቲሲ ላይ ነው የተቀመጠው። ይሄ ወቅታዊ ጉዳይ እዚህ ጋር ይታያል አይደል? የተወገዘው ገድሉ ወይስ ስህተቱ ብሎ የሚል ማለት ነው። ይሄ መጽሐፍ ይታያል አይደል? ይሄ መጽሐፍ ይታያል አይደል? ኦኬ። ተወገዘ ተብሎ የተባለው ይሄው አሁን ይሄን ስከፍተው ኢኦቲሲ ቲቪ ነው ቴሌቪዥኑ ራሱ። ይሄ መጽሐፍ ካልተወገዘ ለምን እዚህ ጋር አስቀመጠችው? ከተወገዘ ለምን እዚህ ጋር አስቀመጠችው? የትኛው መጽሐፍ ነው የተወገዘው? የትኛው መጽሐፍ? ቅድም መርጌታው ለህትመት አልዋለም አሉ፣ ግን ደግሞ በሰሜኑ በሀገራችን ክፍል ደግሞ ተሰራይቷል አሉ። እሺ እኔ አንድ ጥያቄ ልጠይቅህ። ስለ ዮሐንስ መጥምቅ ልጠይቅህ አንድ ጥያቄ። ዮሐንስ መጥምቅ ያው በእድሜ 6 ወር ይበልጠዋል አይደል ጌታችንን? በትክክል መልአኩ ቅዱስ ገብርኤል መጥቶ ቅድስት ድንግል ማርያምን ሲያበስራት ያኔ እሷ ኤልሳቤጥ የ6 ወር እርጉዝ ነበረች አይደል? በትክክል ኦኬ። የጌታችን እናት ቅድስት ድንግል ማርያም ወደ ተራራማው ወደ ይሁዳ ከተማ ወደ ኤልሳቤጥ ሄዳ ለኤልሳቤጥ ሰላም ላንቺውን ብላ ባለቻት ሰዓት ላይ ጽንሱ በማህፀኗ ዘለለ ወይስ ሰገደ? እኛን ለየውም ዘለለም ሰገደም ያው በደስታ ነው። ቢዘልም ያው እንደሰገደ ነው። ምክንያቱም አለ በግዕዝ የተቀመጠ በከመ ሰገደ ዮሐንስ በከርስ ለወልድኪ ለልጅሽ እንላታለን። ለምሳሌ መቤታችንን ለልጅሽ እንደሰገደ ብለን ነው እኛ የምንፈታው። ዮሐንስ በከርስ ዮሐንስ በሆድ እንዳለ ክርስቶስ የሰገደልሽ ለአንቺ ምስጋና ይገባል ብለን እናመሰግናለን። ግዕዝ ስለሆነ ነው ያኛው በከመ ሰገደ ለወልድኪ ዮሐንስ በከርስ። ለምሳሌ አይኑ ዘተገብረ ፈውስም ቅድመ ትትወለድ ድንግል እምቤተ ክህነት ወነግስ ብሎ መድኃኒ ዓለም ኮነ ደመ ጽጌኪ ክርስቶስ እሰግድ ለተአምርኪ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ ይላል። ያን እንግዲህ ዘለለውን ወደ እንደዛ ይፈታል ማለት ግዕዙ እንደዛ ይላል። ቴንክ ዩ እግዚአብሔር ይስጥልን። ኦኬ ይሄንን እንግዲህ ለወልድኪ ማለት ብሎ ሲል ለልጅሽ ሰገደ ነው አይደል ብሎ የሚለው? ለልጅሽ ማለት ነው። ለወልድኪ ማለት ለልጅሽ ማለት ነው። ቴንክ ዩ። ስለዚህ ለልጇ ነው የሰገደው። ለእሷ ሰግዷል? ለልጇ ነው የሚለው እዚህ ላይ ያው እንግዲህ ሲተረጎም ለልጇ ነው የሚለው። ለወልድኪ ማለት ለልጅሽ ነው የሚለው። ለእርሷስ አልሰገደም? አይ እዚያ ላይ ለእሷ ሰገደ የሚል የለም። በከመ ሰገደ ለተአምርኪ ነው። በቤተክርስቲያኒቱ መጽሐፍ በአብራከ ሥጋ በአብራክ ማለት የአብራኳ ልጅ እንደማለት ነው። ወነ በአብራከ ሥጋ ወነፍስ በከመ ሰገደ ለወልድኪ ዮሐንስ በከርስ እንደሰገደ እኛም ለአንቺ ተአምር ይሄን ማድረግሽ የሚል አይነት ነው ትርጉሙ። ወደ አማርኛ ልክ ነው። ስለዚህ ህፃኑ ግን ለሷ ሰግዷል ወይ ነው እየጠየኩ ያለው። ልክ ለሷ ለልጅሽ እንደዛ አይልም። ለወልድኪ እኮ ነው የሚለው። ይሄ በቃ ይቺ ነው ፓርቷ። ግን ቤተክርስቲያኒቱ ለማርያም እንደሰገደ በሌላ መጽሐፍት ላይ አትናገርም? እኔ ለጊዜው ይቅርታ፣ እኔ ዜማ ባለሙያ ነኝ። ይቅርታ አድርግልኝና ስለ ዜማ ነው ብዙ በዚህ ፓርት ብዙ እንትን አላልኩም። ይኖርም ይችላል ብዬ ነው እኔ አልደመድምም በአራት ነጥብ። እሺ በዚሁ መጽሐፍት ላይ ምን እንደሚል እንግዲህ ላሳየው። የቤተ ክህነት ሰው ነህ። በዚሁ ክፍል አሁን ልክ እንዳልከው በከመ ሰገደ ለወልድኪ ዮሐንስ በከርስ ብሎ የሚለው
ደም እዚህ ጋር ጻፍ አድርጌ ይዤዋለሁ ስለማስታውሰው አይኑ ዘረግብ ብሎ የሚለው ላይ ማለት ነው። ቅድም ያልከው ኦኬ። ቁጥር 13 ዘወርሃ መስከረም ገጽ 17 ላይ ቅድስት ኤልሳቤጥም የእመቤታችንን ቃል እንዴት ነሽ ስትላት በሰማች ጊዜ በማኅፀኗ ያለው ብላቴና ዮሐንስ ዘለለ። በእናቱም ማኅፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪው ጌታችን ኢየሱስ ክርስቶስ ሰገደ ይላል። ለፈጣሪው ሰገደ ይላል። ኦኬ። ለፈጣሪው በእናቱ ማኅፀን ሆኖ የዓለም መድኃኒት ለሆነው ለፈጣሪው ለጌታችን ኢየሱስ ክርስቶስ ሰገደ ይላል። በዚሁ ክፍል ላይ ቁጥር 14ም ላይ ለቅድስት ኤልሳቤጥም ጆኒ ኦኬ እሺ ቁጥር 14 ላይ ለቅድስት ኤልሳቤጥ እመቤታችን ድንግል ማርያምንም መጸነስ በእመቤታችን ማኅፀን ሰማይና ምድር ሊሸከሙ የማይቻላቸው ጌትነቱ በሰማይና በምድር የመላ መድኃኒት መለኮት መወሰኑን ማን ነገራት? መንፈስ ቅዱስ ነው እንጂ አለ። ለኤልሳቤጥ የነገራት በማርያም ማኅፀን ውስጥ መለኮት እንደተጸነሰ መንፈስ ቅዱስ ነው የነገራት ይላል። እውነት ነው። ይሄ ያስማማኛል፣ ችግር የለው። መንፈስ ቅዱስ ነው የገለጠላት። የጌታዬ እናት ብላ እንደተጠራት ያደረገው ይሄ ነው። መሬታዊው የሆነው ብላቴናው ዮሐንስ በእናቱ ኤልሳቤጥ ማኅፀን ሳለም በድንግል ማኅፀን ላለው ሰገደ ይላል። በድንግሊቱ ማኅፀን ያለው ማን ነው? መለኮት ማለት ነው። አምላክ በሥጋ ስጋው ቃል ማለት ነው። ለእርሱ ሰገደ ብሎ 2 ጊዜ ያረጋገጠ ማለት ነው። በዚሁ መጽሐፍት ላይ ቅድም ያው በከመ ሰገደ ያለውን አመጣ ማለት ነው። በከመ ሰገደ ይኸው እኔ እዚህ ጋር ጽፌዋለሁ። እንደሰገደ ማለት ነው በአማርኛ እንደሰገደ። ልክ ነው። በዚሁ ክፍል ላይ ግን ገጽ 51 ላይ እንሂዳ እስኪ አብረን። በዚሁ ክፍል ላይ ገጽ 51 ላይ ምን እንደሚል እኔ ኦኬ ገጽ 51 ዘወርሃ ህዳር ማለት ነው። ዘወርሃ ህዳር እዚህ ጋር 49 አለ፣ ከዛ 50 አለ። 51ኛው ላይ እንደዚህ ይላል ቁጥር 3 እኔስ እጅ በነሳኋት ጊዜ ትላለች። ማን? ኤልሳቤጥ ናት ይመስለኛል። እዚህ ጋር ተናገረው። እኔም እጅ በነሳኋት ጊዜ ይህ ብላቴና ዮሐንስ ድምጿን ሰምቶ በማኅፀኔ በደስታ ሰገደላት። በደስታ በሰገደላት በሁለት ወገን ድንግል በምትሆን በንጽሕት ድንግል ማርያም እታመናለሁ አለች። ድጋሚ ላንበበው። ቴንኪው። እኔስ እጅ በነሳኋት ጊዜ ይህ ብላቴና ዮሐንስ ድምጿን ሰምቶ በማኅፀኔ በደስታ በሰገደላት በሁለት ወገን ድንግል በምትሆን ንጽሕት ቅድስት ማርያም እታመናለሁ አለች። በማኅፀኗ ሆኖ ዮሐንስ ለማን ሰገደላት ነው ብሎ የሚለው እዚህ ክፍል ላይ ደግሞ ለማርያም አይደል? በትክክል ትክክል ነው። ይሄ ታዲያ ዘወርሃ መስከረም ላይ ሰገደለት ይላል። ዘወርሃ ህዳር ላይ ሰገደላት ይላል። ዮሐንስ የሰገደው ለሱም ለሷም ነው ወይስ ለሱ ብቻ ነው ወይስ ለሷም ጭምር ነው የሰገደው? እንግዲህ ዘለለ ነው። በማኅፀኗ ጽንሱ ዘለለ ይላል ወንጌሉ። እዚህ ደግሞ ሰገደ ይላል። እኔ እንግዲህ እንጃ። እንግዲህ አንፈራጸ ማለት ምን ማለት ነው? የቤተ ክህነት ሰው ስለሆነ ዘለለ ማለት ነው። አንፈራጸ ማለት ዘለለ ማለት ነው። የግዕዙ እንደዛ ነው የሚለው አንፈራጸ ማለት ነው። ስለዚህ ይሄን እንዴት እናድርገው ታዲያ? ይሄንን ዘወርሃ ህዳር ላይ ያለውና ዘወርሃ መስከረም ላይ ያለውን በዛ በእናቱ ማኅፀን ላለው በድንግል ማኅፀን ላለው ለፈጣሪው ለኢየሱስ ክርስቶስ ሰገደ አለን። አሜን አለን። እኔም አሜን አልኩኝ። ያው ዘወርሃ መስከረም ላይ በተጻፈው አሜን አልኩኝ። ምክንያቱም ሕፃኑ የሰገደው ለኢየሱስ ክርስቶስ እንጂ ለእሱ አይደለም። ሰገደ እንኳን ከተባለ ዘለለ ነው የሚለው፣ ግን አንፈራጸ የሚለው ዘለለ ነው። ሰገደ ብሎ የሚለውን ቃል እንደው ቀጥታ ይተርጎ እንኳን ከተባለ የሰገደው ለሕፃኑ ዮሐንስ በድንግል ማኅፀን ላለው ነው ከተባለ ለጌታችን ለኢየሱስ ክርስቶስ ነው ማለት ነው። ድንግሊቱ የጸነሰችው አምላክ ሰው
ስገው ቃልን ነው የጸነሰችው ማለት ነው። እዚህ ግን ይኸው በደስታ በሰገደላት በሁለት ድንግል ብሎ ይናገራል። ስለዚህ ዮሐንስ ለማርያምም ለኢየሱስም ነው የሰገደው ማለት ነው። የቱን እንመን? እኔ እንግዲህ ያን እንግዲህ ገብቼ ያንን ማለት አልችልም። ግን ሰገደ ሲባል ያው የጸጋ ስግደት መሆኑን ተተርጉሟል ማለት ነው። ምክንያቱም ዘለለ ነው የሚለው ብያለሁ። አንፈራጸ ብሎ ለምን ግን ታድበሰብሰ ሰገደ ላይ ይችላል፣ ግን ሲተረጎም ስግደትም ሊሆን ይችላል ብዬ ነው የምገምተው እኮ። ለምን ታዲያ ታድበሰብሰዋል? ዮሐንስ ነብዩ፣ ይሄ ታላቅ ነብይ፣ በኤልያስ መንፈስና ኃይል ሄደ ነብይ የሰገደው በድንግሊቱ ማህፀን ውስጥ ላለው ነው ዘወርሃ መስከረም ላይ የተጻፈው ወይስ ለድንግሊቱም ጭምር ነው ዘወርሃ ህዳር ላይ ለተጻፈው? ለየትኛው ነው የሰገደው? ለልጇ ነው። እኔ በእኔ እይታ ለልጇ ነው። እንግዲህ ምናልባት ይሄ ትክክል አይደለም ማለት ነው። እንግዲህ እንደ መጽሐፍ ቅዱስ ምናልባት ብትናርጎ እንትን ላይ ይችላል ብዬ ነው የምገምተው። በእኔ እይታ ነው ይሄን። ስለዚህ ይሄ ትክክል አይደለም ማለት ነው። አይ ትክክል አይደለም አይደለም። ምክንያቱም ይሄ ያፈታት እንትን ልዩነት ሊመጣ ይሆናል እንጂ እኔ ያለበት አይደለም። ይሄን ፍታው እስኪ በመድኃኒዓለም ፍታውና ዛሬ በቃ ይፈታ። እኔም ዳግም ሁለተኛ ገድልን አላነሳባችሁም። እስኪ ፍታው ይሄንን። እኔ ችግር የለብኝም ሲጀመር በዛ እኔ ዜማ ነው ብያለሁ። የትኛው ዜማ ነው? ዜማ ብትጠይቀኝ በደንብ ልንግባባ እንችላለን። ይሄ ራሱን የቻሉ ያው ይኖራሉ የመጽሐፍ መምህራን፣ ያው ታውቂ ይሆናል የኛ የዚህ መምህራን አሉ በተለያየ የገድላትና የድርሳናት እኮ መምህራን እኮ መጽሐፍ መምህራን ናቸው ይሄን የሚያርቁት ወይም ሊያውቁ የሚችሉትና መጽሐፍ ለምሳሌ መጋቢ ይሄ እኮ ጉባኤ ተዘርግቶ እኮ መጋቢ አዲስ መጋቢ ብሉይ ብለው የሚሉ ሰዎች ይሄን ትምህርት እኮ በጉባኤ አይሰጥም። እንደ መጽሐፈ መነኮሳት፣ እንደ መጽሐፈ ሊቃውንት፣ እንደ ብሉያትና እንደ አዲስ ኪዳን ጉባኤ ተዘርግቶ እኮ አይሰጥም። ከአራቱ ጉባኤያት ውስጥ በአንዱም አይመደብም። ይሄ መጽሐፍ አይመደብም። ለዚህ መጽሐፍት መምህራን አሉ፣ የትርጓሜ መምህራን አሉ ብለው እንደገና እኔ አሁን ለማታለል ከሆነ በእውነት ቢሆንም ዞሮ እነሱ ተመጽሐፍ ቅዱስ ያስታርቁት። አየህ እንደ መሰለህ ተናገር። ለምሳሌ ሉቃስን አንድምታ የተማሩ አሉ። የሉቃስ ወንጌሉ ጋር አብረው ሊያስታርቁት እነሱ ናቸው። ከመጽሐፍ ቅዱስ ጋር ከማስታረቃቸው በፊት ዘወርሃ ህዳር ላይ ሰገደላት ብሎ የሚለውና ዘወርሃ መስከረም ላይ ሰገደለት ብሎ የሚለውን ይሄንን እስቲ ሁለቱን በሁለቱ ወር ውስጥ በገድለ ዮሐንስ ላይ የተጻፈውን እስኪ ሁለቱን እስኪ እርሶ ያስታርቁ። ከመጽሐፍ ቅዱስ ጋር ከመታረቁ በርስ እስቲ ያስታርቁ። ዜማ ብትጠይቀኝ እኔ ችግር የለውም። ዜማ በደንብ እልልሃለሁ። ይሄ ራሱን የቻለ ባለሙያ ያለው እያልኩህ ነው። ምክንያቱም አሁን ይሄ ሰግድለት የሚለውን ይፈቱታል እርግጠኛ ነኝ። ሰግድለት የሚለው ተለያዩ ነው። ያንተ ተቀብያለሁ ያንተን ሐሳብና ወይም በዚህ ዙሪያ የሚችሉ ይኖራሉ። ሰው መቼም እኔ ብቻ አይደለሁም ያለሁትና ሌላም ባለሙያ ስለሚኖሩ ችግር የለውም። ይቅርታ አድርግልኝና እና እንለፈው። ይሄን ቀደም ልገባ የሚቻልኩት አድበስብሰን እንለፈው። ታዲያ ይሄንን ተቋምና ያው ጠብ እንዳይኖር ጠብ ጥሩ አይደለም ተፋቅረን ስለምንኖር የሚል አስተያየት ለመስጠት እንጂ ብዙም እኔ ወደዚህ የምን ጠብ አለ? አሁን መጽሐፉ እርስ በርስ ተጣልቶ የምን ጠብ አለ? እኛ እኮ ጠብ የለንም። ህዝባችን እኮ ነው የኢትዮጵያ ኦርቶዶክስ። ለምሳሌ ኮመንት ላይ ለምሳሌ ይሰዳደባሉ። አንተ ኮሜንት ላይ በፖለቲካም በምንም ይሰዳደባሉ ነው ከሌድ ነው አንዱ ይጽፍ ከታይ አንዱ ደግሞ እንትን ሲሆነ ያ ለኛ ይህ ለምናይ ደስ አይልም። ለዛ ነው እኔ ስለዚህ መልስ የለም ማለት ነው። መልስ የለም ማለት ነው። አይ መልስማ ይኖረዋል እንጂ እንዴት አይኖረውም ብለህ ነው አንተ። የአማርኛ መምህርና የወላይታ መምህር እኮ አይገናኙም፣ ግን ሁለቱም መምህር ናቸው። ይለያያሉ ይመስለኛል። እሺ ታዲያ ይሄኛው በወላይተኛ ነው የተጻፈው ያለው ሁሉንም ጥንቅቅ አድርጌ ላልወሰን እችላለሁ እኔ አሁን። ምክንያቱም በዚህ ዙሪያ የተመረቀው ዜማ ላይ ይችላል ሁሉን ዜማም ሆኖ ስለሚለያይ አይነት ያው ታውቃለህ ብዬ ገምታለሁ። ኧረ እንደው ቴልጌል ኧረ በመድኃኒዓለም እግዚአብሔርን ፍራ። እኔ አሁን እውነቴን ነው ደም ስላስተናገርከኝ በጣም አመሰግናለሁ። ለምሳሌ አሁን ይሄን ስም አንብበው ብለህ አንተ ልትቸገር ትችላለህ። እኔ ግን ሙያዬ በዛ አካባቢ ስለሆነ ላነበው ይችላል። ለምሳሌ ቴልፌልስ ወር ብለህ አንብብ ብለህ በዝም ብለህ ግዴታ አታውቅም ብዬ አንተ ልሰድብህ አልችልም ማለት ነው። ምክንያቱም
ሰው እንትን ያለከል ካነጋገር ጀምሮ አሁን አነጋገር የሚችሉ አሉ፣ የማይችልም አለ። ያ ግን የማይችለው አልተማረም ማለት አንችልም። በሌላ ፓርቲ ይሆናል እንትኑ እና በእንደዚህ አይነት አንግል ብታየው ደስ ይለኛል። በከመሰገደ ዮሐንስ ለወልድኪ ዮሐንስ በከመሰገደ ነው ዜማ ስላለው ነው እሱን ያመጣሁት። ለምሳሌ ዜማ አለው አሁን ከላይ ጀምሮ አይኑ ዘተገብረ እስከመጨረሻው ልልህ የቻልኩት ግዕዝም ቋንቋ ስለሆነ ዜማም ስላለው እኔ በተለያየ ዜማ አውቃለሁ። እሱን ባቋቋም በዜማ በቅዳሴ በሰዓታት በብዙ አይነት ዜማ ስላለው ለዛ ነው የጠቀስኩለት። ስለዚህ ዮሐንስ በእናቱ ማህፀን ሆኖ በድንግል ማህፀን ላለው ለክርስቶስ ሰገደ ብሎ የሚለውን ዘወርሃ መስከረም ላይ ያለውን ታምነውና ዘወርሃ ኅዳር ላይ ግን በማህፀኔ በደስታ በሰገደላት በሁለት ወገን ድንግል የምትሆን ንጽሕት ቅድስት ድንግል ማርያም ታመናለሁ ብሎ ያለውን ሰገደላት ብሎ የሚለውን ይሄኛውን ታምነዋለህ ብዬ ስልህ ዝም አልከኝ። ስለዚህ ዮሐንስ ማለት ነው በእናንተ ቤት ዮሐንስ ፋይታላ በቃ ተናገር። እኔ እዚህ ላይ ይብቃኝ፣ አውዛ አታስጨንቀኝ። ዜማዋን እኔ ላበጥርልህ በተለያየ ወረበም ካልከኝ ግባባ ነው እንግዲህ ቻው በቃ። ግን ያው አያውቅም ማለቱ ተታይ የሚጽፉ አሉ ዝም ብለው ነው። ምክንያቱም አንደኛውን ዜማ በሉ ብለንም ብዙ አይነት ዜማ ስላለው ትክክል ስላልሆነ በዛ አንገለ የለኝ ችግር የለውም። በቃ ይሄ ነው እኔ እንኳን ያለኝ። ስለዚህ በቃ እንደዚሁ ተደፋፍኖ ይቀር አይደል? ይሄን ነገር እንደዚህ ስናወጣ አይ ምን ይቀራል? ሞልቶ ሰው አንተው ኧረ የሚገቡ የለ መጠየቅ ትችላለህ። ለምሳሌ ብዙ አሉ እዚህ ቲክታክ ላይ መጽሐፍ መምህራን በብዙ አሉ እዚህ ማስረዳት ይችላሉ። እንደተዳፍነው ይቀራል የሚለው ይሄ የማይሆን ነገር ነውና ምክንያቱም ምን ያሆን ይሄ ነው ማለት የኔ ትምህርት ለምን ይሆናል ባይዘው ለተቀበሉት ሰዎች ስለሆነ ዜማም ሲባል ብዙ ስላሉ ያን ለሚያምኑ ስለሆነ ነው። ይቅርታ አድርግልኝ አንተ ላትቀበል። እስቲ ሌላ ቤተ ክህነት እስኪ ጥራ ግዕዝ ነው እኔ ግዕዝ ቋንቋ እንደመሆኑ መጠን ገብቼም እንድናገር የቻልኩት ያው ተረድተኸኛል። ያው ጥሩ አይደለም እንዳያረጉ ስትል ከታይ ያሉ ደግሞ ይጻጻፋሉ እና ያስድቦች ምናምን አሉ ከታች ትክክል አይደለም። ምክንያቱም እኔ ብዙ ያን ነገር ብዙ መደግፍ ስላልሆንኩ ነው። እኔ ለምሳሌ ተከራይቼ የምኖርበት አሁን ፕሮቴስታንት ናቸውና እንግባባለን እግዚአብሔር በሚያውቀው። አሁን ይሄን ለምሳሌ እነሱም ቢኖሩ ስድቡን ጥሩ አይደለም። ምክንያቱም እነሱም ተከራይተው መኖራቸው አይቀርም። ያ በዛ እንግል ነው እኔ ላይ የቻልኩት። ተረዳኸኝ አይደል? ዲያቆን አጊስቶስ ና እስኪ ግባ። ለሱም ነው የሰገደው ይላል ሌላኛው ዲያቆን አጊስቶስ ና ግባ እስኪ። ለሷም ለልጇም ነው የሰገደው ብሏል። ይሄው እና ግባና እስኪ ንገረን የትኛው ሐዋርያ ነው እንደዛ ብሎ የጻፈው? እና ዲያቆን አጊስቶስ አላችሁ ከታች እነ ማን ነው በቃሉ ምናምን ነገር የቤተክርስቲያን አገልጋዮች መርጌቶች፣ ካህናት፣ ዲያቆናት እያየው ነው። ለምን አትገቡ? አትሞክሩትም? ለምን? መረጃ አልቦ ስለሆነ ማለት ነው። እሳት ውስጥ ለመጣድ ካልፈለክ በስተቀር አትሞክረውም። በዚህ ብቻ ቢያበቃ ጥሩ ነበር። ይሄንኑ መጽሐፍ እርስ በርስ እዚህ የሚጣላውን አሳያለሁ ማለት ነው። እንኳን ከመጽሐፍ ቅዱስ ጋር ሊስማማ ቀርቶ አይደለም እርስ በርሱ እንኳን ያልተስማማ ነው። ኦኬ የሱም ብቻ ሳይሆን ራሱ በዚህ መጽሐፍት ላይ መግለጫ ሰጡ አጠኑት የተባሉት እንኳን አባቴ የተባሉት በዚህ ቪዲዮ ውስጥ እንኳን ይሄንን ሁሉ ምን መሰለ ተናገር። አሁን ልጨርስና ሰጣለሁ ታወራለህ። ይሄንን ሁሉ ደቂቃ ላይ መጽሐፉን አረሙት የተባሉት መርጌታ ናቸው። ቃላቸው እርስ በርስ የሚጣረሰው ሰከንድ ላይ 1 ደቂቃ 2 ደቂቃ ላይ 3 ደቂቃ ላይ 4 ደቂቃ 5 ደቂቃ 6 7ኛው በእያንዳንዱ 8 9 10 11 12 13ኛው ላይ ብቻ እስከ 13 አለው 14 በእያንዳንዱ ላይ 24 ክፍሎችን አውጥቼ እርስ በርስ ይጣረሳል። ልክ መጽሐፉ እርስ በርስ እንደሚጣረስ ማለት ነው። ዘወርሃ መስከረም ላይ ሰገደለት፣ በማርያም ማኅፀን ላለው ሰገደለት ይላል። ፈጣሪው ስለሆነ ዘወርሃ ኅዳር ላይ ሰገደላት ይላል። እና ያው ይለፈኝ ብለሃል ቴልጌል የምትለው ካለ በልና ጥያቄ ካላቸው ሌሎች ሰዎች ዲያቆን አጊስቶስ ታች እየጻፈ አሁን እኔ ያየሁት መሰለህ አሁን ሰውየው የጻፉት ምናምን መርጌታ ናቸው ወይም መነኩሴ ናቸው ያልከውን
እኛ ተተሳሳተ ለምን አቡነ ማትያስ አይሆኑም? የሆነ ነገር ስተት ትምህርት ንፋቄ ታስቀመጡ ግዴታ ይወርዳሉ። ወይም እኔ የሆነ ነገር እንኳን እናንተ አሁን ብላችሁ የሆነ አጥፍቼ እኔ አልወክልም ኦርቶዶክስን። ምክንያቱም እኔ ባጠፋሁት ይሄን ሁሉ ህዝብ ልወክል አልችልም። አንድ ሊቃውንት ስለሆነ ብቻ። ምክንያቱም አርዮስም ሊቃውንት ስለሆነ እንግዲህ ሊቃውንት ነው ከሁሉ በላይ እንደሆነ ነው የሚያስረዳን። የአርዮስ ትምህርትም ግን ያው ተወገዘ ማለት ነው። ስተት ንፋቄ ስላስተው ወልድ ፍጡር ነው በማለቱ እንትናል ይሳሳታሉ። ሰው ስለሆነ ማንኛውም ሰው ይሳሳታል። ሁሉም ትክክል ነው ብለን አንሄድም። ከዛ አንግል ነው እንግዲህ ያሳተሙትም ለጊዜው ኦርቶዶክስ ሆነው ቢታዩ ወይም ሊቃውንት ሆነው ቢታዩ ስተት ስትገኝ ድረስ ያው ዝግ ብሎ ተደብቀው መስለው ነው የሚል አንግል ነው በእኛ ምን ሄደውና ይሄን ነው የምለው። ሌላ እኔ ጨርሻለሁ። እሺ ፓስተር ጥያቄ አለ ለቴጌል የምትለው ነገር አለ? አዎ ቆኑት ጥያቄ ኖሮኝ ነው የገባሁት አሁን ለተናገሩት። አንደኛው ስድብ ማለት ምን ማለት ነው? እሱን ቢነግሩኝ እኔ በጣም ማወቅ ፈልጋለሁ። አንድ ሁለተኛ በፐብሊክ አውጥተው ራሳቸው ፐብሊክ ላይ የተናገሩትን ነገር ሲተች አትናገሩን ማለት እንዴት ይቻላል? ህግ ምናምን ሲሉ ነበረ ቀደም። ፐብሊክ ላይ ውሏል ይሄ። ሶስተኛ አስተዳደራችሁ ውስጥ አይደለም መተን ይሄ አስተዳደራችሁ ልክ አይደለም ምናምን አይደለም የተባላችሁት፣ ትምህርት ላይ ነው እየተነጋገርን ያለ ነው። ሌላኛው በጣም ብዙ ጊዜ ደጋግሞ ኦርቶዶክሳውያን መምህራን የሚሉት ጳጳሱ ካልወከሏችሁ፣ ሊቀ ጳጳሱ ካልወከሏችሁ፣ መምህራኖቻችሁ ካልወከሏችሁ ማን ነው የሚወክላችሁ? እንግዲህ ሲኖዶስን የሚያክል ነገር ውስጥ ያሉ ቤተክርስቲያን ስትፈልጉ መንፈስ ቅዱስ የሚመራቸው እነሱን ነው ካላችሁን በኋላ እነሱ ጋር ስህተት እንደተገኘ ስንነግራችሁ አይወክሉም ኦርቶዶክስን ትሉናል። ማን ነው የሚወክላት ታዲያ? እነዚህ መንፈስ ይመራቸዋል ያላችኋቸው ሰዎች ካልወከሏችሁ ማን ነው የሚወክላችሁ? ከሁሉ በላይ ደግሞ በጣም የገረመኝ አሁን አንተ ያሳየኸው ወርሃ መስከረምና ወርሃ ምናምን የሚለው አንድ መጽሐፍ ላይ ያለውን ተቃርኖ እንዴት እግዚአብሔርን አመልካለሁ የሚል ለእውነት እኖራለሁ የሚል ሰው ይሄ ምንም ፊዚክስ አይደል ኬሚስትሪ አይደል ቋንቋ ነው። ለእሷ ሰገደ ለእሱ ሰገደ ፒሪየድ። ግልጽ የሆነ ነገር ነው። ይሄንን ደፍሮ መናገር እንዴት ያቅተዋል? አሁን እሱ ይሄ ወንድማችን ማለት ነውና ህሊና እንደው የሚባል ነገር የለም ወይ? የህሊና ዳኝነት የሚባል ነገር የለም። እና ተሳደባችሁ። ውሸት ስለተገለጠ ነው ወይ ስድብ የሚሆነው? ነጭን ነጭ ጥቁርን ጥቁር ማለት ስድብ ይሆናል ወይ? በምን አግባብ ነው ሰደባችሁን የሚባለው? እነዚህ ነገሮች መልስ ቢሰጥባቸው ደስ ይለኛል። እሺ ከዛ በኋላ ግን ስድብ ምን ቆየኛ ስድብ ምን ማለት እንደሆነ ኤርሚ ለምሳሌ ቆየኛ ቴል ሶሪ የሚለውን ለተነበው ትችላለህ። አንዴ ቆየኛ ወዳጅ እየሰማኝ ነው ኤርሚዬ። ስድብ ማለት ምን ማለት እንደሆነ የጳጳሱን የምናምኑን ቪዲዮ አዘጋጅለትና ስድብ ምን ማለት እንደሆነ እንዲያይ መደረግ አለበት ብዬ አስባለሁ። ምክንያቱም ሁሉም ይሄንን ማወቅ ስላለባቸው። ትክክል ነው አንተ ያልከው፣ በአንተ እይታ ትክክል ሊሆን ይችላል። ይሄ እኮ ይጣረሳል። መጽሐፍ ሲጣረሱ ለምሳሌ ማርቆስ ወንጌል በ3 ሰዓት ተሰቀለ ይላል፣ ሌላው ደግሞ በ6 ይላል። እነዛ አሁን የሚታረቁ ነገሮች አሉ። ይሄን ባለሙያው ነው እንትን የሚላቸውና ብዙ አይነቶች አሉ። እዛ ብቻ ላይ ሳይሆን ያው እናንተም ወንጌል እንቀበላለን ስለምትሉ እንደገና እውቀት ይሄን አይመልሱም ወይ የሚለው ነገር እኔ የማውቀውን አሁን 5% ላትል ትችላለህ። ዜማ ስለሆነ እኔ ብዙ አመት ስለለፋሁበት፣ አንተ ግን ስላልተማርከው ያ ይለያያል። የሰው ትምህርት ለምሳሌ ብዬ ተናግሬያለሁ። ወላይተኛ ቋንቋ መምህርና ትግርኛ ላይገናኙ ይችላሉ። ሁለቱም ግን መምህር ተብለው ሊጠሩ ይችላሉ። በዛ አንግል ብታየው ግዴታ አንድ ሰው ይሄን እንዴት መመለስ ምሳሌው በጣም ደካማ ነው ወዳጅ የሚለውን ብታው ጥሩ ነው። እንደገና ስድብ የሚለው የትግራዩ መምህር የተሰዳደቡ ነው። ለምሳሌ ተካይ ኮሜንት ላይ አይ ታፋፊን አትበለኝ እኔ ልጨርስ ስላዳመጥኩህ አንተን
ትቀጥላለህ። አዳምጣለሁ። ኮመንት ላይ ይሰዳደባሉ። ኦርቶዶክስ እንዲህ ነች እንደዚህ ነች፣ ደግሞ ከእናንተም በኩል እንደዚህ ነች፣ ከኛም እንደዚህ የሚሰዳደቡ ስላሉ ትክክል አይደለም፣ ይሄ መከፋፈልን ያመጣል የሚል ነው የተናገርኩትና ሁላችንም ተዛዝነን እየኖርን ስለሆነ ምክንያቱም አንድ ጋር ተደባልቀን አንድ ጋር ቡና እየጠጣን የሆነውን እያደረግን አንድ ጋር እየኖርን ነውና በዚህ ልክ ብታዩት ምክንያቱም እንደዚህ ነው የሚያስተምሩት ይሄ ምናምን የሚለው ይሄ ውስጥም ጉዳይ ስለሆነ ስለ ወንጌል ብቻ ብትከራከሩ ደስ ይለኛል። ምክንያቱም አትቀበሉም እናንተ ታምሯንም ሆነ ገድሉንም እኛን አይመለከተንም ብትሉ ነው እንደኔ እይታ የማየውና ከዚህ አንግል ነው። ስድብ ማለት ምን ማለት ነው የሚለው ስድብ እንግዲህ የተሳደበ ደንቆሮ ብሎ ወንድሙን ወይም ጨርቃም ብሎ የተሳደበ ይፈረድበታል ይላል። ይሄ ወንጌል ነው። ሌላ ምን ትርጉም አለው? ትክክል እንዳልሆነ መጥፎ ነገር ነው። ስድብ ማለት ያው ለፍርድ ያቀርባል የሚል ነው ትርጉም። ሌላ ትርጉም ሊኖረው አይችልም በእኔ እይታ። ይሄን ነው ልልህ የምችለው እኔ። ስለዚህ እኛ ደንቆሮ ብለን ተሳደብን አይ እንደዛ አላላችሁም። እንደዛ ሳይሆን አሁን ኮመንት ላይ አንተ ምናልባት ላታይ ትችላለህ። ኮመንት ላይ ይሰዳደባሉ ከታይሳይ ገጠምሽ ቲክታክ ላይ ገብቼ አንዴ አዳምጠኝ። አንተ ኮመንት ላይ ነው ተሰዳደቡ የምትለው። አንዴ ፓስተር እኛ ደንቆሮ ብለን አልተሳደብንም። እሱም መስክሯል አላልንም። እንደዚህም ካልን ንስሐ ነው መግባት ያለብን። የእነሱ ግን መምህራን ምን እንዳሉ እንስማ። ይሄን ቃል ተጠቅሟል አልተጠቀሙም? ይቅርታ፣ ከዛ ትቀጥላለህ። ፕሮቴስታንቱ ሞቷል። የሞተ እምነት ነው። አሁን እዚህ ሀገር መጥተው በዘረኝነት የእኛን ሰዎች እዚህ ሀገር አሁን በተለይ በኦሮሞኛ በደቡብ በኩል መጥተው ክፍልፍል አደረጓቸው። በነገራችን ላይ ይህ የአሁኑ ክፍፍል እኮ ዝም ብሎ እንደዚህ የተነሳ ነገር አይደለም። ይህ በአሁኑ ክፍፍል ምንድን ነው የሆነው? በቀዳማዊ ኃይለ ሥላሴ ዘመነ መንግስት ዞን ሰጧቸው ለፕሮቴስታንቶቹ፣ ከፋፍሎ ሰጧቸው። እያንዳንዱ ተከፋፍሎ የራሱን መንግስት በዚያ መሰረተ። አሁን የእነሱ ልጆች ናቸው ፖለቲከኛ ሆነው የመጡት። የኢትዮጵያ መከፋፈል መሰረት መቆስ ነው ባይዘ ይህ የፕሮቴስታንቲዝም እንቅስቃሴ እንደዚህ ቀላል ያነስ ስማም የማይል ወጣት ወረዳ እንዲሁ ድፍረት ነው። ጉልበት እኮ ሞልቶ ነው የዚህ ዱርዬ ይህ ሀገር የለሽ እኮ ነው። መጤ ኩተት አርላምጫ ይዞ መርቶ እንደምታውቁት ወረዳ ውሸታሞች ይቅመን ውሸታሞች አንድ የብልጽግና ሰራቲ ነው። ቅሰታ ነው ያደረገ፣ ሰረቃ ነው ያደረገ። ሐዋሳ ላይ የተፈጠረውን ክስተት ተጠቅሞ ሳንቲም የሚሸክለው ገንዘብና ቢዝነስና ኢየሱስ ተጠቃቃባቸው ገንዘብና ቢዝነስና ተከሰለባቸው ኪሳቸውና ነፍሳቸው የተንጣጣባቸው ስምንቶች ወዳሞች በዓለም ስምንቶች ይሰላል ያይሰበራል የዚህ ዱርዬ እንዴት ነው እንዲሁ እማይቲያን ተለከኮ ነው የጎረምሳ እንዴት ደፈረ ነው እንዴት ባለገ ብልግቱ ዳሪዎስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይንህ ከገሞራ አንተ ሰዶማዊ አንተ የገሞራ ልጅ ዳሩ ይገባህ እንዴ ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ኢየሱስን ውጣ ሆነ እንዲሁ እኮ አይደረስ እኮ ምንቱ ድንቁርና እንዲያርጎ ቤት ይሰራል ጥበብ ቤታ እንደሰራ ድንቁርና ቤቷን የሰራችባቸው ሰዎች እንግዲህ ቤተክርስቲያኒቱ አገልጋዮች ከጳጳስ እስከ ሊቀ አሁን መቀጠል ወዳጃችን እስካሁን ድረስ የሰማኸው የተናገሩት በሙሉ የቤተ እምነቲቱ አገልጋዮች ናቸው። በትክክል አንድ የእኛን ትምህርት ወይ መጽሐፋችንን ገልጠው ትችት አላቀረቡም። አንድ ነው የምልህ በዚህ ትምህርት ይሄ እዚህ መጽሐፍ ላይ ብለው አንድ አላቀረቡም። ስለሌለ ማለት ነው። አንድ መጽሐፍ ነው ያለን የእግዚአብሔር ቃል፣ ሊተቹት አይችሉም። አለ እናንተ መጽሐፍ ግን መጽሐፍ ማለት ከኛ ስለሆነ እናንተ ቆይ እኛ አንድ መጽሐፍ ነው ያለን፣ እሱም መጽሐፍ ቅዱስ ነው። ፒሪየድ ያው ነው አንድ አይነት ነው። እኛም እናንተም አይደለም መጽሐፍ ቅዱስ ያው አዲስ ኪዳን አዳምጠኝ። አንድ አይነት መጽሐፍ ቅዱስ ኖሮን ከመጽሐፍ ቅዱስ ጋር የማይስማማ ትምህርት ሰብስባችሁ ይዛችሁ ተሳስታችኋል እኮ ከያዛችሁት መጽሐፍ ጋር አብሮ አይሄድም ስንል ምላሹ ይሄ ነው። ደንቆሮ፣ ኮተት፣ አራሙቻ ምን ያላላችሁን ነገር አለ እና በምን ሞራል ነው አሁን አንተ ስድብ አቁሙ፣ ትጣለ፣ ይጋጫል፣ አብረን መኖር ያቅተናል። ትከሻ ለትከሻ ተለካካን እኮ
የሚል የአመፅ ንግግር ነው ለጠብና ለረብሻ የሚያነሳሳው ወይስ ይሄ ጉዳይ ከመጽሐፍ ቅዱስ ጋር ተጋጭቷል፣ ስህተት ነው ማለት ነው ስድብ የሚሆነው? ለህሊና ነው የምትወው። ይሄንን ገብተዋል። ገብተህ ስትናገር ቆመህ ራስህን ማየት አለብህ። አልተሳደብንም፣ ስድብ አልተካሄደም ወንድሜ። ስድቡ ልጨርስልህ፣ አዳምጥ። እኛ ጨርቃም ደንቆሮ ብለን አልተሳደብንም። ጨርቃም ደንቆሮ ብላችሁ የምትሳደቡት እናንተ ናችሁ። መናፍቅ ብላችሁ የምትናገሩት እናንተ ናችሁ። ምንድን ነው የነፈቅ ነው? አምጡ ሲባል የላችሁም። እኛ ነፍቃችኋል ስንል በማስረጃ ነው። ይኸው መጽሐፉ፣ ይሄ መጽሐፋችሁ ምንፍቅና ነው እያልን ያለ ነው። ስለዚህ ልክ መንፈሳዊ ለመምሰል ትክክል እንደሆናችሁ ለመምሰል ሰደባችሁን ምናምን የሚለው ነገር ትክክል። አንተ ኮመንት ላይ ስለተጻፈ ነው የገረመህ። ኮመንት ላይ እንደዚህ ብለው ኮመንት ላይ የሚጽፉ ሰዎች እዚህ ኮመንት ጋር ያበቃሉ። አሁን ያየሃቸው የቤተ እምነቲቱ ጉምቱ አገልጋዮች፣ አንቱ የተባሉ አገልጋዮች የተናገሩት ነገር ግን እንዳየኸው በየሚዲያው እየተሽከረከረ የማይደርሰው ሰው የለም። አየህ፣ ይሄ አሁን የምታየው ኮመንት እዚህ ጋር ያበቃል። ምናልባት ዩቱብ ላይ ሲጫን አታገኘው። ቲክቶክ ላይ ለ30 ቀን ቆይቶ ይጠፋል። የነዚህ ሰዎች ንግግር ግን ከትውልድ ወደ ትውልድ ይሸጋገራል ስላለ ማለት ነው ሚዲያ ላይ። አየህ፣ ስለዚህ ፌር መሆን ተገቢ ነው። ፌር መሆን በጣም ተገቢ ነው እና በዚህ አግባብ ቢታይ ጥሩ ነው ለነው። ጨረስክ መሰለኝ። እንግዲህ ሰማኋቸው ያሉት እርግጥ ያሉበት ምክንያትም ይኖራል። ለምሳሌ አሁን ስዕል አድኖ የሆነ የሚያናድዱ አንተ የሆነ ሰው ሊሰድብህ የሚችለው ወይም ወደ ጠብ የሚያመራው የሆነ ነገር ታፋችን የሚወጣ ነገር አለ። ምናልባት ስዕል አድኖ እየተቀደደም ነበር በሆነ አካባቢ። ያው ቀጥሎ ነው ያ እንግዲህ ሰው እንግዲህ መቼስ ሰው ፍጡር ነው፣ ይጸጸታል። እንግዲህ ብዙ ነገር ስሜት ይኖረዋል ሰው። ምናልባት ጎረምሶች ሲሉ ሰምቻቸዋለሁ። አቡነ ማናቸው ማርቆስ ምናልባት ተዝህ አንግል ወጣቶች እንደማለት ነው እኔ የምተረጉመው። ምክንያቱም እናንተ አካባቢ አሁን ብዙም በእድሜ ራሱ ትልልቅ ሰው ብዙ አይቼ አላውቅም። ይቅርታ አድርግልኝና ትልልቅ በጣም ታሳዝናለህ ወዳጄ፣ በጣም ታሳዝናለህ። ጎረምሶች ሲሉ ወጣቶች ሲሉ አራሙቻ ሲሉ አትሰማም፣ ጎረምሳ ሲሉ ነው የምትሰማው አይደል? የመረጥክ ነው ምሳሌ ነው። እኔ በእኔ እይታ አሁን ጎልማሳ ማለት ለምሳሌ ወጣት ማለት ነው። አራሙቻ ማለትስ ምን ማለት ነው? ወጣት ማለት ነው እህሉ ውስጥ የበቀለ ለምሳሌ ልክ እንደዛ። ምክንያቱም መናፍቃን ሲሉ በእኛ ስንል መናፍቃን ያው ደንቆሮ ማለት አይደገፍም። ይሄን 100% እነግርሃለሁ። ደንቆሮ አይባልም ሰው። ደንቆሮ ያለ ያው ወንጌል ላይ ስለተቀመጠ እንግዲህ ሰው ነገርኩ እኮ እንግዲህ ፍጡር እንደመሆናቸው መጠን ሰው እንግዲህ ስሜት ኖሮ ብዙ ይላል። ምክንያቱም እናንተም አሁን ስዕል አድኖ ትቀዳላችሁ። ያ መቅደድ ይለበታል። እኛ ቀደንም አናውቅም። አትዋሽ፣ ቀደን አናውቅም። እኛ ቀደን አናውቅም። አትዋሽ። በአደባባይ የቀረበልህን ማስረጃ የምትዋሽ ለህሊና መኖር የማትችል ሰው ነህ። በጣም የምታሳዝን። ከዚህ በላይ ከአንተ ጋር አልነጋገርም። መልስ የምትሰጠኝ አልፈልግም። እግዚአብሔር ይስጥልኝ። እሺ ብራዘር፣ እኔ ከእንትና ጋር አወራለሁ። ማና ተናገር። እኛው ምን ይሆን ስድቡን ያልደገፍኩም እየተናገርኩ ነው። ደንቆሮ ያለውን ልደግፍ አልችልም። ሌላውን ግን ምናልባት እናንተ ከምታረጉት አንፃር ነው ያሉት። ሰው እንግዲህ ስሜታዊ ይሆናል። ስሜታዊ ሲሆን በዛ ሰዓት የሚናገሩ ነገር ይኖራል። አሁን ስዕል አድኖ በእናንተ አካባቢ ይቀዳሉ ብዙ ጊዜና ትንሽ ማንም አይቀድም ባልኩ ብራዘር ትክክል። እኔ ነኝ ሚውት ያደረኩ። ምን ነው ይዋሻል እንዴ? ዝም ብሎ ሙዚቃ አደረከው። የግድ ቅደዱ ነው እንዴ? እኛ መረጃ እንደዚህ አይነትን ነገር በፍጹም አንደግፍም። ስዕላትን የምንቀደው እኛ ከሰው ልብና አይምሮ ውስጥ በእውቀት እንጂ ወረቀት በመቅደድ የሚመጣ ለውጥ የለም። ይሄንን የሚያደርጉ ሰዎች ፊት ለፊት ተቃውመናል። እዚህ ያሉ አገልጋዮች እኛ የወንጌል አማኞች ነን። ስዕላትን በእጅ በመቅደድ ቅርጻ ቅርጽን በማስወገድ እንደዚህ አናምንም። ካደረገም ያንን የሚያደርገው ራሱ ግለሰቡ ማድረግ ይችላል፣ በራሱ እጅ በራሱ ጊዜ ማለት ነው። እኛ ዋናው የምናደርገው በእግዚአብሔር እውቀት ላይ የተነሳውን የሰውን ሀሳብ ግን ከሰው ልብና አይምሮ ውስጥ
በእግዚአብሔር ቃል መዶሻ እናፈርሳለን፣ በእግዚአብሔር ቃል ሰይፍ እንቆርጣለን። አእምሮን ሁሉ ለክርስቶስ ወንጌል እንዲታዘዝ ለማድረግ ይሄ ነው በቃ ዓላማችን። ከዛ ውጭ እናንተ አካባቢ ላይ ስዕላትን ይቀዳሉ ብለህ ልክ እኛ እንደፈቀድንና በቤተክርስቲያናችን እንደተፈቀደ አድርገህ የምታወራው ነገር አቁም ማለት ነው። ደንቆሮ ብሎ የሚለውን ቃል ሁለት ሰዎች ተጠቅሞታል። ቅድም አንተ ደንቆሮ ብሎ ማለት ብሎ የሚለው ስድብ ነው ብለህ ካልክ ያው አባ ገብረ ኪዳንና ሌላኛው ሊቀ ሊቃውንት ተጠቅመዋል። ኦኬ አራሙቻ በማለት ተሳድበዋል ብፁዕ አቡነ ማርቆስ። ኦኬ መጤም ብለዋል። ለእኔ ለባላገሩ ለገጠሩ ሰው ይሄ ቋንቋ እንግዳ አይደለም፣ ለከተሜውም ሰው እንግዳ አይደለም። መጤ ብሎ ማለት ምን ማለት እንደሆነ በጣም አገር የሌለው ማለት ነው፣ ባይተዋር ማለት ነው። እኛ ኢትዮጵያውያንን ብፁዕ አቡነ ማርቆስ ዘበነ እኮ ሰይጣን ብሎ ሰደበን። አዎ እሱ እንኳን ሜንሽን አያደርግም። ይሄ እኮ ያ የፈለጋቸው ማለት ዘበነ ሰይጣን ብሎ እየተሳደበ እየሰማው ምክንያት አለው ይለናል። ነውር አይደለም እንዴ ወንድማችን? በጣም ነውር እኮ ነው ይሄ። ምክንያት አለው ትለናለህ እንዴ? እንዴ ከዛ ደግሞ ሲቀጥል አንዴ ስማ እባክህን፣ ስማ አንዴ ስማ። እዚህ የሰራኸውን ፖለቲካማ ስሜታዊ የሚሆኑ ደግሞ እናንተ ነገር አለ። እዚህ የሰራኸውን ፖለቲካ ውጠኸው ነው የምትወጣው። ሚውት አድርግልኝ ኤርሚያ፣ እንዲህን ሰውዬ ሚውት አድርግልኝ። አየህ አንዲት ሴት ልጅ ወረቀት ቀደደች ብላችሁ ቤቷ ድረስ ዱርዬ አይ ወረቀት እኮ አይደለም ስዕል አይደለም። ይሄንን አሁንም ማመን አለብህ ብራዘር። ቀስበል አሁን ትሰማ እንደው ስማ። እሷ ይሄን አደረገች ብለህ እናንተ ብለህ ትናገራለህ። አንዲት ሴት ልጅ አገልግሎት ላይ የሌለች የት አጥቢያ እንኳን እንዳለች በትክክል የማትታወቅ ልጅ ስለቀደደች ጳጳስ አንድ ጳጳስ ስላለህ ትላለህ፣ አይወክለንም ትላለህ። በሴት ልጅ እኛን ታስወክላለህ። አገልግሎት በሌላት ምን በሌላት ሴት ልጅ እናንተ ብለህ ትናገራለህ። አንተ መንፈስ ቅዱስ አድሮበታል የሚወስነው እሱ ነው የምትለው ጳጳስ ደንቆሮ ብሎ ሲሳደብ እኛን አይወክልም። ፌር ሁን ብራዘር፣ ለህሊና ኑር። እሺ ሰማሁ። ይሄንም እኮ እኔ አሁን እየደገፍኩ አይደለም። ደንቆሮ ብሎ ቢሳደብም ትክክል አይደለም። ምክንያቱም ወንጌሉ ስለሚለን የምልል አልችልም። ይሄ እንግዲህ ከስሜት አንጻር የመጣ ነው። እናንተ ጋር የሚያናድዱ ነገሮች ሊኖሩ ይችላሉ ከሚል ነው። ይሄን ብትወስድልኝ ደስ ይለኛል። ምክንያቱም እንግዲህ መናፍቅ ማለት ያው መናፍቃንም ያው ወንጌል ላይ ስለተቀመጠ በዛን ሰዓት እኔ ክርስቶስ ነኝ እያሉ በዛ አለ ቢሏቸው አትስሙ፣ የበግ ለምድ ለብሰው ከሚመጡባቸው ተጠንቀቁ ከሚለው አንጻር ወስደውት እንጂ ሙሉ ወይ ማራከስ አይደለም። እንደገና መጤም ብለህ ቅድም የተረጎምከው መጤ ያሉት እናንተን ተዛ አልተወለዳችሁም ሳይሆን ያው አስተምሮ ምናልባት የሉተራውያን የውጭ አይነት ኬዝ ነገር ነው የሚል አካሄድ ነው። እኔ እስከመሰለኝ ድረስ ያሏችሁ መጤ ሃይማኖቱን እንጂ እናንተ ኢትዮጵያውያን ወይም ሱዳናውያን ናችሁ እያሏችሁ እንዳልሆነ ነው እኔ የገባኝ። ስድቡን ተመካክራችሁ ነበር። እሳቸው ሲሳደቡ እኔ ቀርቤ ተረጉሙልዎታለሁ፣ እርስዎ እንዲበሏቸው። እኔ ግን ተርጓሚውን እየቀረብኩ በየፔጁ ላይ ያቀርባለሁ ብለህ ነው? ያረን ያላውቃቸውን ሲጀመር እንዴ ካላወቃቸው ታዲያ እሳቸው የተናገሩትን አሁን መጤ ብሎ የሚለውን ቃል ተመርታችሁ አሁን ትታሰማኝ ነው። እኔ ራሱ እየሰማሁ ያለሁት እንጂ ተከታትየው ማለት ያ ፓስተር እንዳለህ ነው። ለሊና ኑር ዳኒ ያለህ አንዴ። እሺ ዳግዬ ዳኒ ያለህ ዳኒ። እሺ ዳግዬ ትቀጥላለህ። ዳኒ ያለህ ካለህ አለው በለኝ። አለው ወንድምነት አለው። ቤቱን አንድ የመራው እራት ልብላ። ዳግዬ ቀጥል። ቴንኪው። እሺ አይ ጀስት ለመጠየቅ ነው። ስድብም አንደምታ አለው እንዴ ለማለት ነው። ቀጥሉ በቃ። እሺ እንዳግሻ ያ ፌርነስ የሚታይብህ ነገር አይደለም እና ፌር ብትሆን ኖሮ የታዩት ኤቪደንሶች በቂ ይመስሉኛል እና ያ ወጣ። እሺ ሌላ ሰው እንቀበል። ጽላት እሺ ሰላም ነው? ሰላም። እሺ ከየት ቤተ እምነት ነህ? ከኦርቶዶክስ ተዋህዶ ቤተክርስቲያን። እሺ የተነሱ ሀሳቦችን ሰምተህ ነበር? አብረህን ነበርክ? ትንሽ ቆይተህ ነበር? ትንሽ ቆይቻለሁ፣ ብዙም አይደለም ግን።
ስለ ጽንሱ በማህፀን እንደሰገደ እዛ ላይ ነው የደረስኩት። በገድለ ዮሐንስ ላይ የተላለፉትን መግለጫዎችን የታየው በገድለ ዮሐንስ ላይ ያው ገድሉ ያው እንደተወገዘ ሰምቻለሁ፣ እንደናንተ ማለት ነው። የትኛው ገድላት ያው አይወገዙም። የማይወገዙበት ምክንያት አንደኛ ያው ከመጽሐፍ ቅዱስ መነሻ ስላላቸው ነው። አሁን የተወገዘው ገድሉ ስህተት ስላለበት ነው። ስህተት ያው ግዴታ ይኖራል። አባቶቻችን መርምረው አልገባንም። አሁን አይወገዝም ብለህ ከዛ አሁን ስለተወገዘው ገድል ነው እያወራ ያለውና ምን ማለት ነው እኮ? ምንድነው ጥያቄህን እስኪ ግልጽ አድርግልኝ። እሺ ይጋጫል፣ ሁለቱ አብረው አይደለም እኮ። ጥያቄ አንተ ምንድነው? ለምሳሌ ገድል አይወገዝም ብለህ ጀመረ፣ አይወገዝም ብለህ ጀመረ፣ ስለተወገዘው ገድል ነው ማውራት እኮ። ቤተክርስቲያን ገድልን አላወገዘችም፣ ስህተቱን ነው ያወገዘችው። መልኩ ብራዘር በውስጡ ያለውን ስህተት መጽሐፉ ስህተት ስላለበት ነው ያወገዘችው እንጂ ገድል አልተወገዘም እስካሁን በቤተ ክርስቲያን ማለት ነው። ለእኔ የተሰማ አይደለም። ቀይ ያበራል እንትን ምንድነው? ገድሉ ላይ ያለው ስህተት ምንድነው? ማለት ሊያወገዙት የቻሉት በምንድን ነው ስህተቱ? እንድትገልጽ ትችላለህ? እሺ ገድሉ ላይ እኔ ገድሉ የለኝም፣ ግን ገድሉ ላይ ምንድነው ስህተቱ? ዮሐንስ 10 ጊዜ ነው የተወለደው። በ400 ዓመት ኑሮ እንደገና መላኩ ወደ ማህፀን ያስገባውና ይወለዳል እና ከአዳም በፊትም በገነት ነበረ የሚል ነው መሰለኝ። ስለዚህ ሊቃውንቱ ይሄንን መርምረው ሰው የሚወለደው አንድ ጊዜ ነው በስጋ አይደል? ይቅርታ ብራዘር፣ የተወገዘው ምኑ ነው ማለት ሁለት የተጋጨ ሐሳብ እየሰማው ስለነበረ እና ገድሉ አልተወገዘም ብለህ ጀምረህ ስለተወገዘ ገድል ነው እያወራ ያለኸውና ሁለቱ አብረው ይሄዳሉ። አልተወገዘም እኮ ይኸውልህ፣ ገድሉ አልተወገዘም አይደለም ያልኩህ፣ ገድላት አልተወገዙም ነው ያልኩህ። ይኸውልህ ገድላት የሚባሉ አሉ በቤተ ክርስቲያን አይደል እንዴ? ገድላት በሙሉ አልተወገዙም። ይሄ ገድል አይደለም እያልከን ያለው? አሁን የተወገዘው ገድል አይደለም እያልከን ያለው? ይሄማ ይኸውልህ በውስጡ ስህተት ስላለበት ነው። ገድሉ ስህተት ሲኖርበት ገድል አይደለም? አልገባኝም። ስህተት ካለበት በቃ ለቤተ ክርስቲያን አይመጥናትም፣ ይወገዛል። ስለዚህ ገድል ሆኖ ስህተት ይኖርበታል እያልከን ያለው? ገድል ሆኖ ስህተት ሊኖርበት ይችላል እያልከን ያለው? ገድል ሆኖ ስህተት ይኖርበታል ሳይሆን ይሄ ስህተት ተገኘበት ነው እኮ። ስለዚህ ገድላቶች ስህተት ይገኝባቸዋል ማለት ነው አይደል? ገድላት ስህተት ይገኝባቸዋል እያልኩ እኮ አይደለም። ይሄኛው ስህተት ስለተገኘበት ተወገዘ። ስለዚህ ይሄ ስህተት እኮ የተገኘበት ገድልም ሆኖ ነው አይደል? ገድል ሆኖ ስህተት ይገኝበታል እያልከን ያለው ማለት ነው እኮ። አሁን ለምሳሌ አንተ አዝመራ ትዘራለህ። በአዝመራ ውስጥ እኮ አረም እንክርዳድ ይበቅላል። ያን እንክርዳዱን ነቅለህ ታወጣለህ። ስለዚህ እንክርዳድ ያለበት ነው እያልከን ያለው፣ ለዛ ነው የተነቀለው እያልከን ያለው ይሄኛው ገድል። ኦኬ እንክርዳድ ያለበት ገድል ስለሆነ ነው የተነቀለው እያልከን ያለው። ስለዚህ ገድል ሆኖ እንክርዳድ ይኖርባቸዋል እያልከን ያለው ማለት ነው አይደለም? ለምሳሌ አንተ ሁለት ልጅ አለ፣ አንዱ ሌባ ሊሆን ይችላል፣ አንዱ ደግሞ ጻድቅ ነው። ያን ሌባውን ትቆነጥጣለህ፣ እንዲመለስ ታደርጋለህ እንጂ ስለዚህ ይሄ ገድል ሌባ ነው እያልከን ያለው አሁን የተቆነጠጠው እና ስህተት ባይኖርበት እንዴት ይወገዛል? ስህተት ስላለበት ቤተክርስቲያኗ አወገዘችው። ኦኬ ስለዚህ ያወገዘችው ገድል ሌባ ስለሆነ ነው ወይ ደግሞ መቆንጠጥ ስለሚገባው ነው? ስህተት ስላለበት ነው እያልከን ያለው? በውስጡ ስህተት ስላለበት በቃ አያስፈልግም ለቤተክርስቲያን። ሌሎች ኦኬ የትኛው ገድል ነው ግን ታውቀዋለህ? የትኛው ገድል ነው አሁን የተቆነጠጠው? የትኛው ገድል ነው?
የዮሐንስ ገድል የመጥምቀ መለኮት ቅዱስ ዮሐንስ ገድል። ኦኬ የዮሐንስ ታትሟል? ባይታተም እንዴት ይወገዛል ብለን እነሱ ደግሞ አንድ ግለሰብ ታትሟል ማለት ነው። ኦኬ አንድ ግለሰብ ናቸው፣ አንድ አባት ያሳተሙት። ከዚያ ሊታረም ወደ ሊቃውንቱ ሲቀርብ ይሄንን ስህተት አገኙበት። አይ ከየት ነው የመጣው? ብራናውስ እንዴት ነው? ከየት እናቱ ከመጀመሪያ ምናምን ብለው አልታተመም ማለት ነው። ህዝቡ ጋር አልተሰራጨም ማለት ነው። ያው ገበያ ላይ አልዋለም፣ ግን በስጦታ መልክ አንዳንድ ሰዎች ላይ ሊደርሳቸው ይችላል። እንግዲህ ማለት ሳይታተም ገበያ ላይ ደርሳቸዋል። ቤተክርስቲያን ውስጥ አገልግሎት ይውላል እያልከን ያለው ሳይታተም አይደለም፣ ታትሞ ወደ ሊቃውንቱ ቀረበ በመጀመሪያ ማለት ነው። ታትሞ ነው ወደ ሊቃውንት የሚቀርበው ቤተክርስቲያን ውስጥ ማለት ተሰራይቶ ነው ከዛ ወደ ሊቃውንት የሚቀርበው ማለት ነው። ቤተክርስቲያን ውስጥ ያለው አሰራር እንደሱ ነው። ቤተክርስቲያኑ አሰራር ያለውማ የቤተክርስቲያን ገድላት የሚባለው ሊቃውንቱ አምነውበት መርምረውት ይሄ ይመጥናል ብለው ከዚያ በኋላ ያስተዋውቃሉ። ይሄ ግን በመጀመሪያ አንድ ግለሰብ ነው ያሳተመው። ከዛ አሳተመና ወደ ሊቃውንቱ መርምሩልኝ ምናምን ብሎ ሊቃውንቱ ጋር አቀረበ። ከዚያ ሊቃውንቱ ሲያዩት አይ ይሄንን ማረም አልችልም ስህተት አለበት ብለው እነዛ ሊቃውንት ወደ ቅዱስ ሲኖዶስ ይሄንን ጥያቄ አቀረቡ ማለት ነው እኮ። እያልከን ያለኸው አንድ ገድል ያትምና አንድ ግለሰብ ድንገት ተነስቶ ሐሰትንም ሌባ የሆነውንም ነገር ሁሉ ሰብስቦ ያትምና ካተመው በኋላ ነው ቤተክርስቲያን ሊቃውንት ጋር ይዞ የሚመጣው ለማሳተም ማለት ነው። ድጋሚ ማለት ተሰራይቷል። ኦልሬዲ በአንተ ንግግር መሰረት ሰዎች ጋር ደርሷል። ቤተክርስቲያን እየተጠቀመችበት ነው። ከዛ በኋላ ነው ማለት ነው ድጋሚ ሊቃውንት ተሰብስበው የተሰራጨውን መጽሐፍ አይ ትክክል አይደለም ትክክል ነው ብለው የሚያስቡት ማለት ነው። አይ በመጀመሪያማ ግለሰቡ ያሳትማል። ካሳተመው በኋላ ለሊቃውንት ያቀርባል። ከዚያ በኋላ ነው ወደ ገበያ የሚወጣው እውቅና የሚያገኘው ማለት ነው። እውቅና ሳያገኝ ነው አሁን የተሰራጨው ማለት ነው። ቤተክርስቲያኒቱ ውስጥ እንግዲህ በሰሜኑ አካባቢ ተሰራጭቷል ምናምን እያሉ ነበርና ከሰማሁ ቪዲዮን እውቅና ሳያገኝ ነው ማለት የተሰራጨው እኮ። ሊቃውንቱ አላዩትም፣ አልመረመሩትም። ይሄ ሰውዬ ያሳተመው በራሱ በፍላጎቱ ያው እንዲሰራጭ ሊያደርግ ይችላል እንግዲህ እኮ በራሱ ያመጣው። እንግዲህ ብራዘር ያልገባን ነገር ይኸውልህ ቤተክርስቲያኒቷ የምትጠቀምባቸው መጽሐፍቶች ናቸው አይደል? ገድላትና ተአምራት ገድላትና ተአምራት። አዎ ኦኬ። ያንን ቤተክርስቲያን የምትጠቀመችበት መጽሐፍን የሚያክል ትልቅ ነገር አንድ ግለሰብ ማለት ነው መጽሐፍ አሳትሞ ሰሜንን የሚያክል ኦርቶዶክስ በብዛት የሚገኝባቸውን ክልሎች አሰራይቶ ገድልን የሚያክል ነገር ሰዎች ለሃይማኖት ስርዓትና ለመንፈሳዊ እድገት ይጠቀሙበታል እያልከን ያለኸው ሊቃውንት የት ነበሩ ይሄ ሁሉ ሲፈጸም? ሊቃውንቱ እኮ አልኩህ፣ ሊቃውንቱ ጋር እንትን አላሉትም። ይሄን እኮ እውቅና አልሰጡትም። ሰውየው በራሱ በፍላጎት ነው ይሄንን ያደረገው። ምዕመናንም ደግሞ ያው እውነት መስሏቸው ለጊዜው ሊቀበሉት ይችላሉ። ግን ይሄ ነገር ወደ ሊቃውንቱ ሄደ፣ ሊቃውንቱ አወገዘው እኮ። ስለዚህ ሊቃውንት ጋር ሳይደርስ ምዕመኑ ጋር ቀድሞ ደርሷል እያልከን ያለው እኮ። ይሄ ግለሰብ እኮ ነው። አሁን ይሄ ሰውዬ በራሱ ያደረገው ነው። በቃ ግለሰብ ከሆነ በግለሰብ ደረጃ ላይ ያለ ችግር ከሆነ ቤተክርስቲያን ጋር ትጨነቃለች። ምክንያቱም የግለሰብ መጽሐፍ የምታወራ ከሆነ ቤተክርስቲያኒቷ ውስጥ የግለሰብ መጽሐፍ ምን ይሰራል ነው ጥያቄው። ምን ይሰራል? የግለሰብ መጽሐፍ ምን ይሰራል? ስለ ግለሰብ የምታወራ ከሆነ ብራዘር፣ አሁን ጥያቄው ከግለሰብ ካላለፈ ኬዙ ግለሰብ ደረጃ ላይ የቆየ ነገር ከሆነ ለምሳሌ ግለሰብ በጣም ብዙ መጽሐፍቶች ይታተማሉ በአገሪቷ ውስጥ። እነኛ መጽሐፍቶች ሁሉ ሊቃውንት ወጥተው እና ተሰብስበው እነኚህ መጽሐፍቶች ስህተት ናቸው አላሉ። የግለሰብ መጽሐፍቶች ስለሆኑ ማለት ነው እነኛ ጉዳዮች። አሁን እያወራን ያለነው አንለስ አዘርዋይስ ቤተክርስቲያኒቷ ውስጥ ገብቶ የቆየ የስህተት ትምህርት ቤተክርስቲያኒቷ ውስጥ ያለ ህዝቡን እያሳተ ያለ መጽሐፍ ካልሆነ በስተቀር አንድ ግለሰብ ባደረገው ነገር ይሄን ያክል ሊቃውንት ተሰብስበው ቤተክርስቲያኒቷ እስክትናወጥ ድረስ እነኚህ ሊቃውንት የት ነበሩ? ብራዘር፣ ጉዳዩ ግለሰብ አይደለም ማለት ነው። መልካም።
ይሄ ያልከው ጥያቄ አሪፍ ነው፣ ተቀብያለሁ። ሊቃውንቱ ጋር ስላልደረሰ ነው። አንድ ወንጀለኛ እኮ ወንጀል ሲሰራ ፖሊስ እጅ ላይ ገባ ይችላል፣ ሊያውክ ይችላል ህዝቡን ውስጥ ለውስጥ ተመሳስሎ ማለት ነው። ግን ህግ ከቀረበ ያ ወንጀለኛ ይታሰራል ማለት ነው። አሁንም ይሄ ገርል ሊቃውንቱ ጋር አልደረሰም። በቃ ግለሰብ የሰራው ስራ ነው፣ ውስጥ ለውስጥ አሰራጨው፣ ከዛ ወደ ሊቃውንቱ ሄደ፣ ሊቃውንቱ አወገዙት ማለት ነው። እሺ ጥሩ። ስለዚህ አሁን ገና እየተሰራጨ ያለ ነው፣ ውስጥ ለውስጥ የሄደ መጽሐፍ ነው ምናምን እያልከን ያለው። እሺ አሁን እስከ ፊት ለፊት ያለው ወንድምነት ላይ ፊት ለፊት ላይ የምታየው በገድለ ዮሐንስ ላይ ያለውን ሀሳብ ትቀበለዋለህ? ይሄንን ገድለ ዮሐንስ ላይ እቀበለዋለሁ። ይሄንን ትቀበለዋለህ? አዎ እቀበለዋለሁ። ያው ማለት ምን ማለት ነው? ማለት ትቀበለዋለህ በእርግጠኝነት? እቀበለዋለሁ። ቤተክርስቲያኗ የተቀበለችውን እቀበለዋለሁ። ኦኬ፣ ቤተክርስቲያኗ የተቀበለችውን። ለምሳሌ ቅድም ሲነበብ ነበረ ዮሐንስ የሰገደው ለማን ነው? ለማርያም ነው ወይስ ለኢየሱስ? ለኢየሱስ ይላል። ለማርያምም ሰገደ ይላል። ለማርያምም ሰገደ ይላል። ለማርያም አይጣላም። ለማርያምም ሰገደ። ኦኬ፣ ለማርያም መስገድ ማለት ለኢየሱስ መስገድ ማለት ነው። እንደዛ ነው? አይ እንደዛ አይደለም። ለምሳሌ አሁን ካልሆነ ይጋጫል። ብራዘር ምን ሆነ ነው? አይ ለምሳሌ አሁን እሺ፣ ለምሳሌ አሁን ወንጌል ላይ ማለት ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ አለ አይደል? እንደገና ስላለ ነው ሐዋርያት ስላለ ነው የዓለም ብርሃን ነኝ አለ ስላለ ነው። ከዛ ደግሞ ሐዋርያትን ደግሞ የዓለም ብርሃን ናቸው አለ። አሁን ኢየሱስ የራሱ የባህሪ ነው የዓለም ብርሃንነቱ ማለት ነው። የተጻፈ ነገር ስታወራኝ ካለ የተጻፈ ነገር ከምናወራ ከሆነ የተጻፈ ጉዳይ ነው። አሁን እኔ እናንተ እያወራን ያለ ነው ለማርያም ዘለለ ሰገደላት የሚል ከየት ነው ያገኘው ነው ጥያቄ። ለማርያም ዘለለላት ሰገደላት ቢል ለምሳሌ መድኃኒዓለምን የጸነሰች መረጃውን ከየት አምጥተህ ነው? ላስረዳ እኮ ነው። በእህቱም ድንግልና ጸንሳ በእህቱም ድንግልና የወለደች እኮ ከየት አምጥተህ አሁን የምታስረዳኝ እኮ የተጻፈ ሲኖር ነው። ከየት አምጥተህ ነው ጥያቄው? ከየት አምጥተህ ነው ብራዘር? ከየት አምጥተህ ነው የምታሳየኝ? አየህ የፈጣሪ እናት ናታ እኮ። ከየት አምጥተህ ነው ዘለለላት ሰገደላት የሚለውን ነገር ከየት አምጥተህ ነው ጥያቄው? እሱ እኮ አንተስ አይሰገድላትም አይዘለልላትም ይላል እንደዚህ ያንጣልሽ ወዳጅ። አሁን ያልተጻፈ ነገር ነው የጠየቀኝ ያለው። አየህ ችግር የለውም ስትለኝ፣ ቆይ ወዳጄ፣ አሁን አንተ እንደምትለው ለማርያም ስለመስገዱ ማስረጃ ነው እየጠየቅን ያለ ነው። አንተ ነው እየጠየቅኩ ያለሁት። አንተ ለማርያም ስለመሰገዱ ከየት ነው መረጃ ያገኘው? ማን የጻፈልህ? ለማርያም በጽንሱ ውስጥ ለማርያም ዮሐንስ በጽንሳለ ዘለለ የሚለውን ቃል ለማርያም ሰገደ ብለህ የተናገርከው አንተ ነህ። እና ከየት መረጃ አምጥተህ ነው የሰገደው እኮ? ከመጽሐፍ ቅዱስ ነው። አሳየን፣ ግለጠው። አሁን የእግዚአብሔርን ቃል ግለጠው። ኦሪት ዘፍጥረት 19 አውጣ። ዮሐንስ ኦሪት ዘፍጥረት 19 ላይ ነው የሰገደላት። ዋው የሚገርም ነው። እሺ የሚገርም አይደለም? ለምሳሌ ለቅዱሳን ያው ስግደት ይገባቸዋል፣ ግድ ነው ወዳጄ። አሁን እያወራን ያለ ነው ለማርያም የሰገደበትን ቦታ አሳየን ወዳጄ። አሁን ለማርያም ነው እያወራን ያለ ነው። እሺ ለማርያም አልሰገደም የሚል አለ፣ አሳየኝ አንተ። እሺ ያልተጻፈ ዘፍጥረት 19 ያለው እያወጣው ነው። እሺ ወንድም፣ እሺ እናንተ ቀጥሉ። ቁጥር ስንት ነው ማለት ነው? 19 አንድ። እሺ ያ ዳኒ። እሺ ወንድም፣ እሺ ቁጥር ስንትን? 19 ቁጥር 1 ማለት ነው። 19 ቁጥር 1 ላይ ዮሐንስ ለማርያም የሰገደበትን ቦታ ልታሳየን ነው አይደል? የሚገርም ነው። እሺ እስቲ አንብበው። ይኸው በትልቁ አድርጎልሃል። ዮሐንስ እኮ አይደለም ዮሐንስ ለማርያም የሚል ሳይሆን ለዚህ ማብራሪያ የሚሆን ማለት ነው፣ መነሻ የሚሆን። አይ እኛ አሁን ስለ መነሻ ሳይሆን እያወራን ያለ ነው
አዎ ይሰግድላት ችግር የለውም እያልከኝ ያለው ሰግዶላታል ብለህ ታምናለህ? የሰገደበትን ማስረጃ ነው የምትሰጠን። ለማርያም ዮሐንስ እንደሰገደ ማስረጃ ነው የምትሰጠን ብራዘር። ወዳጅ እየሰማሁ ነው እኮ ማስረጃ እየጠበቅን ያለ ነው በጉጉት ማለት ነው። አይ ይኸውልህ ምን መሰለህ፣ አሁን አንተ ለማርያም የሰገደላትን አውጣ ነው የምትለኝ። ለማርያም ይሰገዳል የሚል ከመጽሐፍ ቅዱስ ስጠኝ። ዮሐንስ ለማርያም ሰገድ የሚል ከመጽሐፍ ቅዱስ አውጣ ነው የምትለኝ። አንዳንድ መረጃዎች ችግር የለውም እኮ ለማርያም ዮሐንስ ሰገደ የሚል አውጣ ከመጽሐፍ ቅዱስ ነው የምትለኝ። እኔ ደግሞ በመጽሐፍ ቅዱስ መረጃነት ነጋገር ስል ግዴታ ያንን ነው የምትለው። እንደዛ ካልክ ደግሞ አንተ ዮሐንስ ለማርያም አልሰገደም የሚል አንጣልኝ። ስለሌለ እኔ ይኸው ልመልስልህ። ስለሌለ ለማርያም ሰገደ የሚል ስለሌለ አለመስገዱን ያሳያል። ለማርያም ስላልሰገደ ማለት የሰገደ የሚል የለም። ስለ ማርያም ሰገደ የሚል በሌለበት ቦታ ላይ ለማርያም ሰገደ ብዬ ላምን አልችልም። አልተጻፈም እኮ። እንደዛ ከሆነ በመጽሐፍ ቅዱስ ለማርያም ሰገደ የሚል ያልተጻፈን ነገር ማስረጃ እየጠየቅ ላሳይ አልችልም። ስለሌለ ማለት አንተ ስለሌለ እንስ የለም መጽሐፍ ቅዱስ ውስጥ በቃ ይሄ ማስረጃ ነው፣ በቂ ማስረጃ ነው። የሌለ ነገር የለም ማለት ነው። የሌለን ነገር ላሳይህ አልችልም። አንተ ግን አለ ብለህ እያመንክን ያለው ዮሐንስ ለማርያም ሰግዶላታል ብለህ እያመንክን ያለው ለአንተ እምነት አለ ብለህ የምትናገር ከሆነ አሁን ማስረጃ ስጠን። ልክ ዘፍጥረት ብለህ እንደጠቀስከው ሁሉ የእግዚአብሔርን ቃል ገለጠውና ለማርያም የሰገደ ዮሐንስ ካለ አሳየን። ከሌለ ውሸት ነው ማለት ነው። ይህንንም ገድል እንደ ውሸተኛ ወይ ደግሞ ሌባ ብለህ እንደገለጽከው መቆንጠጥ እንደሚገባው ይህንን መጽሐፍን እንይዘዋለን ማለት ነው። ወዳጅ የሌለ ነገር ውሸት እያወራ ስለሆነ ማለት ነው። ማስረጃ አሳይ። ሰግዷል ብለሃል፣ ማስረጃ እዚህ ላይ ልጠይቅህ ብዬ ነው። ማስረጃ አንተ አብራዝ መጀመሪያ ማስረጃ አቅርብ። ሰግዷል ላልክበት ማስረጃ አንተ እሺ አንተም አይሰገድም ዮሐንስ መስገድ የለበትም የሚል አንተ ማስረጃ ዮሐንስ ለማርያም አልሰገደም ያኔ አይ እንኳን ዮሐንስ መልአኩም ሰግዶላታል እያለ ነው። እንኳን ዮሐንስ መልአኩም ሰግዶላታል እያለ ነው። እስኪ ወይ መልአክቱን ሞክር ዮሐንስ ስላልተገኘ። እንደዛ አለ አልሰማሁትም። አይገርምም? አምልጦኛል። ዳግሼ አይ ጥያቄ ልጠይቀው ነበርም ያለ ወይ መልአኩን ሞክር እስኪ። መልአክ ዮሐንስ አልተገኘም። እስኪ መልአኩን ሞክር። መልአኩ ሰግዶላታል አይደል? ቀጥሉ እስኪ። ጥያቄ ልጠይቀው ነበር። ኦርቶዶክስ ጥያቄ እንጂ መልስ የላትም በለና ፈቃደኛ ከሆንክ ብዬ ነው። ፈቃደኛ ከሆንክ እኮ ኦርቶዶክስ ጥያቄ እንጂ መልስ የላትም ብለህ ንገረንና ከዛ እንቀጥል። ችግር የለም ብራዘር። ኦርቶዶክስ መልስ ጥያቄ እንጂ መልስ የላትም ካልከን ማለት ነው ብራዘር። መልስ አላት እንጂ አንተ አሁን ለንጉስ መልስ ካላት እንግዲያውስ እየጠበቅን ነው። ለመላእኩስ የሰገደችው መላእክቶች የሰገዱት መቼ ነው? የት ቦታ ነው የሰገዱት? ለማርያም ነው። መላእክቶች የሰገዱት መቼ ነው? የት ምን ላይ ነው? መላእክት ለማርያም ሰገዱ ይላል እንዴ? አልሰገዱም መላእክቶች ለማርያም? አይ አልጠየቅህ። አሁን ይሄን ጥያቄ መች ጠየቀኝ? በመጀመሪያ እኛውን እንጨርስ ብዬ ነው። አይ ዳግሻ እየጠየቀ ነበረና እንኳን እሱ አለ ዳንኤል፣ እንኳን እሱ መልአኩም ሰግዶላት ይላል አለ። መልአኩም የሚለው ገብርኤልን ነው እንግዲህ መሰለኝ። አይ እሱን አይደለም። አይ እሱን አይደለም። የሰገደላት መልአክ አለ። የሰገደላት መልአክ ሳይሆን አይደለም። እሱን ሳይሆን እኔ ያልኩት ከመላእክትና ከመላእክና ከማርያም ማን የሰገደላት መልአክ አለ? እሱ ላይ እኮ አይደለም። እሱ ላይ ገና አልደረስንም። የሰገደላት መልአክ አለ? እሱ ላይ አልደረስንም ነው የምልህ። የሰገደላት መልአክ አለ? ይሄኛውን እንጨርስ ነው የምልህ እኮ። የሰገደላት መልአክ አለ? እሺ ይሄኛውን ሳንጨርስ የሰገደላት መልአክ አለ? ወይ ጉድ!
እንደማመጣ አይሻልም? ግን ወንድሜ እኮ የሰገደላት መልአክ አለ። የኔን ጥያቄ ለምን አይቀበለኝም እሱ? የሰገደላት መልአክ አለ። አውራ ጉዲ ጨዋታ ነው እንዴ? ኦኬ ዳኒ ቀጥሉሽ። እሺ ዳግሻይ እሺ ሁለተኛ ተሳስተ መልአክም አልተገኘም ዳኒ፣ ሰው መልአክም አልተገኘም እኮ። መላእክት ለሰው ልጆች ሰገዱ የሚል መጽሐፍ ቅዱስ ላይ አለ ብለህ ጠይቀኛ። እንደዛ ከሆነ ኦኬ። በቤተክርስቲያኖቹ መጽሐፍት መላእክት ለሰው ልጆች ሰግደዋል ብሎ የሚል የለም። እስኪ ያውጣው እንዴ ማለት የለም ኖር እንግዲህ እስካሁን አላየሁት አላነበብኩት። ሁሉም እኮ ይታወቃል ማለት አይደለም። ብዙ መጻሕፍት አሉ፣ ገድላት አሉ፣ ድርሳናት አሉ። ነው ወይስ እውነት? እያንዳንዱ ሰው ያውቃል ማለት አይደለም። ነገር ግን ቤተክርስቲያኗ ስህተት ነው ወይስ አውርዳ አውጣውና እና ይወስድሽ ነው? ቢኖር ስህተት ነው ወይስ እውነት ነው? አይ እንዴት እሺ፣ እንዳውዱን ፈትዋ እንዳውዱ አለ አይደል? ኦኬ ቴንክ ዩ። ከመጽሐፍ ቅዱስ ልጀምር ከእናንተው ማለት ነው። 10 ሰከንድ ቅድም በስጦታ ነበረ ይሄ ገድለ መጥምቀ ዮሐንስ ለሰዎች የተሰራጨው ብለው ነበር ሰውየው። እሱም ይሄን ተከትሎ አዎ በስጦታ ነው ብሎ ነበር። አንተ እጅ ላይ መጽሐፉን እያየሁት ማን ነው በስጦታ የሰጠህ? እኔ ነኝ። አንተም ሰጥተው ነው በስጦታ? እኔማ በገንዘብ ተገዝቶ ነው። ስለዚህ ይሸጣል ማለት ነው። ስጦታ እየተሸጠ ነው። ስለዚህ ጽላት አትዋሽ ለማለት ነው። እሺ መቃብያን ሳልሳዊ ቀዳማዊ ካልዕ ሳልስ። ኦኬ መቃብያን ሳልስ ከመጽሐፋችሁ ስንጀምር ቁጥር ሰይጣን ወደቀበት ተብሎ የሚታመንበት ክፍል ነው። ልብ በሉ መጽሐፈ መቃብያን የእነሱ 80 ያህሉ ነው። 66ን ጨርሰን እኛ መጽሐፍቶቻቸው እንደዚህ ቅርጥፍ አድርገን በልተነዋል። ኦኬ ቁጥር 15 ላይ ሳልሳዊ መቃብያን ማለት ነው። ምን ይላል እዚህ ክፍል ላይ? የሚጠፉ በእኔም የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምን ልጆች ይጠፉ ዘንድ ይህንን በተናገሩ ጊዜ እኔ ደስ ይለኛል አለ። ባዩ ማን ነው? ሰይጣን ነው። ስለ ሰይጣን ነው የሚናገረው እዚህ ክፍል ላይ። ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማረጌ አዋርዶኛልና ይላል። ማን ነው ብሎ የሚለው? ሰይጣን ማለት ነው። ለምን? ለሚዋረድልኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማረጌ አዋርዶኛልና ይላል። ይሄ ጽሑፍ ሰይጣን ከማዕረጌ የተዋረድኩት ለሚዋረድልኝ ለሚያንሰኝ ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና ብሎ ይናገራል። ሰይጣን ይህን የሚናገረው አሁን ይሄ እኮ ስለተዋረደው ስለ ሳጥናኤል ነው የሚያወራው እንጂ ስለ መልአክ ሰገደ አይደለም። አድምጠኝ። ቀጥሎ የሚመጣብህን ነገር ታገሰው፣ እንዳትቸኩል፣ ሀሳብ ለመስጠት እንዳትቸኩል። ኦኬ እዚህ ቤት እንደዚህ ብቻ አይደለም። በዚህ ብቻ ብፋታ ጥሩ ነበር። ቀጥሎ የሚመጣውን መዓት ታየዋለህ ማለት ነው። እሺ ሰይጣን እዚህ ጋር ተዋረድኩ ብሎ የሚለው እግዚአብሔር ስለ አባታቸው ስለ አዳም አልሰግድም በማለት ነው ብሎ ይናገራል። ኦኬ እሺ ለሚሰግድልኝ ለአዳም አልሰግድም በማለት የተዋረድኩ ነው ብሎ የሚለው ይሄ እንግዲህ ለሰይጣን ነው እንጂ ለቅዱሳን መላእክት አይደለም ማለት። ይሄ ትምህርታቸው በዚህ በ80 አሐዱ መጽሐፈ መቃብያን ሳልስ ላይ ብቻ አይደለም የሚገኙ። ልብ በሉ በድርሳነ ሚካኤል ዘወረሃ ጥቅምት፣ በድርሳነ ሚካኤል ዘወረሃ ሚያዝያ ላይ፣ ገድለ ጊዮርጊስ ላይ ሁሉ ጭምር ይገኛል። እንደዚሁም ደግሞ በእስልምና ሃይማኖት በቁርአን ማለት ነው ሱረቱ አልኢምራህ ላይ ይገኛል ይሄ ቃል ማለት ነው። እዛ ሱረቱ ቁርአን ላይ ከሚገማና ከሚጨለጨል ጭቃ ለፈጠርከው
ለአዳም አልሰግድም በማለቴ አዋርደኝ ብሎ ይላል ሰይጣን ማለት ነው። በቁርአን መጽሐፍት አይ ቲንክ ሱረቱ አልኢምራህ ላይ ማለት ነው። በኦርቶዶክስ ተዋሕዶ ክርስቲያን ግን እዚህ 80 ያህሉ መቃቢያን ሳልስ ላይ ብቻ ሳይሆን ልብ በሉ በድርሳነ ሚካኤል የጠሩና የሚያዝያው ድርሳን ላይ እናም ደግሞ በገድለ ጊዮርጊስ ላይ ይገኛል ማለት ነው። ለምሳሌ በሁለተኛ መቃቢያን ላይም እስቲ ይህን ክፍል አንድ ቦታ ሊና ከዛ የድርሳነ ሚካኤል እናሳያለሁ። እዚህ ጋር ሰይጣን ነው ብሎ የሚለው ሰይጣን ነው በሚል ምን ይላል? እግዚአብሔር ሁለተኛ መቃቢያን ማለት ነው። ይሄ ሶስተኛው ላይ ነው ያለው። ልብ በሉ ይሄ ሁለተኛው ላይ ነው ያለው። መጽሐፈ መቃቢያን ምዕራፍ 9 ቁጥር 3 ላይ ክሳደ ልቦናውን በማጽናናት ራሱን በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ አለ። እግዚአብሔር ያይደለ ደካማ ሰው ሆይ ለምን ትኮራለህ? ዛሬ ሰው የሆንህ የምትታይ አንተ ነገ መሬት አመድ ነህ፣ በመቃብር ፈጽመህ ትል ትሆናለህ። ያንተ መምህር አባታችን አዳም ስለሳተ የሰውም ሁሉ ኃጢአት ዕዳ ወደ ራሱ የሚመልስ ዲያብሎስ ነውና ዳግመኛ ሲኦል ታገኛለች፣ ያንንም ኃጢአትን የሚሰሩ ሰዎችን ታገኛቸዋለች። ክሳደ ልቦናውን በማጽናትና ራሱንም በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ እንዳለ አንተም መምህርህ ዲያብሎስ እንዳደረገ ለፈጣሪ ለእግዚአብሔር መስገድን እምቢ ብለሃልና ብሎ ይላል ሁለተኛ መቃቢያ ላይ ማለት ነው። ይሄ በሁለተኛ መቃቢያን መጽሐፍ ምዕራፍ 9 እና በሶስተኛ መቃቢያን መጽሐፍ ምዕራፍ 1 ቁጥር 15 ላይ የተጻፈው ቃል በድርሳነ ሚካኤል ላይ የሚናገረውን ቃል ላሳይ። መላእክት በሙሉ ነው ለአዳም የሰገዱት በሙሉ። እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ ሱራፌል፣ ኪሩቤል የተባሉቱ እግዚአብሔር ስገዱ ብሏቸው ሚካኤል ለአዳም ሰግዷል። እኛን ለሚካኤል ስገዱ እያላችሁ ያውም ሁለት ክንፍ አሞራ እንዳለው ክንፍ ያበቀለ ቅዱስ ሚካኤል ብላችሁ የምትሉት ያ አይደለም ማለት ነው። የእግዚአብሔርን ያንን ገናና መልአክ ጴንጤዎች እጅግ ነው የምናከብረው። ኦኬ፣ እሱ የቆሎ ባልንጀራችን አይደለም። መጥቶም አይተኑም አናቅም፣ ግን መላእክት ይጠብቁን ዘንድ እግዚአብሔር እንደሚያዛቸው እናውቃለን። በብሉይ ኪዳን ማኒፌስቶ ነው ተገልጠው ሰዎችን በአዲስ ኪዳን ላይ እንደሚያገለግሉ እናውቃለን። ግን እስካሁን ድረስ ቅዱስ ሚካኤል ነኝ ብሎ ክንፍ አብቅሎ ወጥቶ ለሰዎች የተገለጠ አላየንም። ኦርቶዶክስ ብላ እንደምትለው ስገዱ ብሎ የሚሉን ሁለት ክንፍ አሞራ እንዳለው አይነት ሲጀምር ሚካኤል ክንፍ የለው። እዛ ጋ ነገሩ ውድቅ ይሆናል ማለት ነው። ክንፍ የለው። ክንፍ ያላቸው መላእክትና አላቸው የላቸውም ተብሎ የተባሉትን ማወቅ በጣም እጅግ አስፈላጊ ነው። ግን ድርሳነ ሚካኤል ላምጠዋ አይመስላችሁም? እነ ቅዱስ ሚካኤልና ሌሎቹ ተያይዘው ለመላእክት እንደሰገዱ የሚያሳየው ማለት ነው። ዳን እየጠብቀኝ መጽሐፉን እስካመጣ ድረስ ቀጥሏል። እሺ ወንድም፣ እሺ ኦርቶዶክሳውያን ያ ዳግሻይ ይሄ ገድል የተወገዘበትን ነጥቦች በኋላ ላይ ጊዜ ስናገር እናያቸዋለን። ይሄን ገድል እንዲወገዝ ካደረጉ ነጥቦች ውስጥ ሁለት ሶስቱን በወፍ በረር ብንመለከት ለምሳሌ ስነ ተፈጥሮን ያዛባ ነው የሚል ሀሳብ አንስተዋል። ሰውየው ጥቆማ ያደረጉት ሰውዬ እንደሱ አይነት ነገር ካነሳን የቱ ገድል ይተርፋል? ይሄ ገድል የተመዘነባቸውን ነጥቦች ብናይ በዚህ ገድሉ በተመዘነበት ወይም በተሰፈረበት መስፈሪያ ሌሎች ገድሎችን ብንሰፍር እንኳን ገድል መጽሐፍ ቅዱሳቸው አይተርፍም። ለምሳሌ ሶስተኛ መቃቢያን ምዕራፍ 4 ቁጥር 10 ላይ ብንመለከት በሶስቱ ባህሪያት የተፈጠሩ የሉም እያሉ እኚህ ገድሉ ላይ ትችት የሰጡት ሰው ወይም አስተያየት የሰጡት ሰው ይናገራሉ። እንደሱ ከሆነማ ገድሉ ብቻ ሳይሆን የሚወገዘው አሁን ባስቀመጡት መስፈሪያ ሶስተኛ መቃቢያንም አይተርፍም ማለት ነው። ስለዚህ ገድል ባወገዙበት መስፈሪያ መጽሐፍ ቅዱሳቸውንም ሊያወግዙ ነው ማለት ነው። ተጨማሪ መጽሐፍቶቻቸውን ማለት ነው። ዳንዬ ያልኩት ያለሁት ይገባል? ተረተኛል? ምናልባት ቪዲዮ ያላችሁ ሰዎች 11ኛው ደቂቃ 10ኛው ሰከንድ ላይ ሄዳችሁ ተመልከቱት። ከሶስቱ ባህሪያት የተፈጠረ ሰው የለም እያሉ ነበራል እንዴ? ኦኬ፣ እንግዲያው ለምንድን ነው ታዲያ ሶስተኛው መቃቢያን 4:10 ላይ ሰዎች በሶስቱ
ባህሪያት ተፈጠሩ የሚል ሐሳብ ለምን አስቀመጠ? መጽሐፍ ቅዱሳችሁ ላይ ያለውን ሐሳብ እኮ ገድላችሁ ላይ ያለው ገብቷል። ዳንኤል ያወገዙበት ሐሳብ መጽሐፍ ቅዱሳቸው ላይ አለ። ግልጽ ላልሆነላችሁ ሰዎች ገድሉ እንዲወገዝ ያስደረገው አንዱ ምክንያት መጽሐፍ ቅዱሳቸው ላይም አለ ያው ምክንያት። ስለዚህ መጽሐፍ ቅዱሳቸው መወገዝ አለበት ማለት ነው። ወይ ደግሞ ገድሉን ያወገዙበትን ምክንያት መቀየር ይኖርባቸዋል ማለት ሌላ ምክንያት መፍጠር አለባቸው ማለት ነው። ምናልባት ላልገባችሁ ሰዎች ክፍሉን ከፍተን በኋላ ሶስተኛ መቃብያ ላይ ምን ይላል የሚለውን እናየዋለን። አሁን መካከል ላይ ስለገባሁኝ ነው። ሰዎች የተፈጠረው እኔ እስከማውቀው እግዚአብሔር ከምድር አፈር ወስዶ እንዳበጀን ነው። ክፍሉ ላይ ግን ባጭሩ እንደ በወፍ በር ለመናገር ውሃ፣ እሳት፣ ነፋስ ጨምሮ እንደ ጌታ እንደፈጠረ ነው የሚናገረው። ይሄ ሐሳብ ገድሉን ውድቅ እንዲሆን ካደረገው ሐሳብ አንዱ ነው። እንደዛ ከሆነ ሶስተኛ መቃብያንም ውድቅ መሆን አለበት ማለት ነው። ወይ ገድሉን ይቅርታ መጠየቅ አለባቸው ሰውየው። እሺ በኋላ በደንብ እንሄድበታለን። ኤርሚ መጥቷል። እሺ ቴንኪው። ይሄን ጨርስና ወደ ገድሉ እንመለስ። ወንድማችን በ80 አሐዱ እሺ